አሜሪካ እየኖረ መስፍን ፈየሳ እንግሊዘኛ ማውራት ያልቻለ የባዕድ ቋንቋ ምን ያደርግልኛል ብዬ ነው እንግሊዘኛ ያልተማርኩ ያለ መናገር ማልፈልገው ያለ መሀይም እኔ መጥቶ ሊያስረኝ አይችልም። በምን ቋንቋ ነው ተናግሮ ከሌሎች ጋር አሁን ከእሱ ለኔ ሊያስፈራራኝ ወይ ምንትን የሚችለው? እሺ ወንድ ከሆነ ይምጣ እኮ ይላል። ይዝታሉ እኮ አሁን አንተ በሌለ ሰዓት ባለፈው አስገብቼው ይርታቸው ይኸው አድርስልኛል። እሱ ወንድ ከሆነ ይምጣ አገር ቤት አለ። ዝም አልንገር አሁን አገር ቤት ስለጽንዶ መግለጽ ስለሆነ ነገር ግን ከጽንዶ መግለጫ በፊት ስለ ሱዳን ገስት ሪኩዌስቱን ስለዘጋሁት እዚህ የላካችሁትን ብቻ እያየሁኝ አስገባለሁ። ሌሎቻችሁ አዳዲስ ሰዎች ሜቢ 2 ሰው ልቀበል እችላለሁ። ከዛ ውጪ ባለነው እኛ ብቻ ነን የምናወራው። እሺ ስሙት አንዳርጋቸው ጽጌ አማጭር ቃል መናገር እፈልጋለሁ። በአማርኛ የምናገርበት ዋናው ምክንያት የጽንዶን ዓላማ አማርኛ ተናጋሪ የሆነው ሰፊው የኢትዮጵያ ሕዝብ አማራው በዋነኛነት ሌሎች ደግሞ አማርኛ የሚናገሩ እንዲገባቸው እንዲረዱት እና የጽንዶ ዓላማ ተከታዮች ተርጓሚዎች ሰሪዎች እንዲሆኑ ለማድረግ በማሰብ ነው። ከዛ በፊት ግን ሱዳንን በተመለከተ አንድ ቃል መናገር እፈልጋለሁ። የዛሬ 50 ዓመት ገደማ ከትግራይ ተነስቼ በኤርትራ አድርጌ በቃርወራ በኩል ፖርት ሱዳን ነው የገባሁት። የ24 ዓመት ልጅ ነበርኩ። ሱዳን በዛን ወቅት 1 ሚሊዮን ኢትዮጵያዊ ስደተኞች ተቀብላ ያለምንም ማጉረምረም ታስተናግድ ነበር። የሱዳን ሕዝብ ደግነት የማያውቅ ኢትዮጵያዊ የለም። ዛሬ የኢትዮጵያ መንግስት የሱዳንን አገር እንደ አገር ለማፍረስ የሱዳን ሕዝብ ሰላም ለማናጋት የዩናይትድ አረብ ኤሚሬትስ ቅጥረኛ ሆኖ መሳሪያና ተተኳሽ አስተላላፊ ሱዳንን የሚያፈርስ ሰራዊት አሰልጣኝ በመሆኑ የተነሳ የኢትዮጵያ ሕዝብ የሚሰማውን ሀዘን በዚህ ሕዝብ ስም ኦኬ ንግግሩን አንድ በአንድ እኔ ያው ለህሊናችሁ ነው የምታወሩት። ቴዲን ብቃወም ምናምን እንደዚህ የምትሉት ነገር እንደሌለ ተስፋ አድርጋለሁ። ልቦናችሁ ያሳያችሁ ነው የምትናገሩት። እዚህ ውስጥ 3 አይነት የተለያየ እሳቤ ያላችሁ ሰዎች አላችሁ። ሁለታችሁ የተወሰነ ሀሳባችሁ ይቀራረባል፣ አንደኛው ከእናንተ ጋር የሚቃረን ነው። ገስት ላይ ደስ ሲለኝ ነው ማስገባው። ሰው መብቴ ነው። ቲንክ ሪኩዌስት ስትልኩ ዝም ብዬ በላካችሁ ቁጥር ሳስገባችሁ አንዳንዶቻችሁ እንደ ግዴታም የቆጠራችሁ ነው መሰለኝ። በዛ ቁጭ በል ታፕታፕ አድርግ፣ ዝም ብለህ ታፕታፕ አድርግ። ከደበረ ደግሞ ጣና ቤትን ከፍተህ ላይቭ ከፍተህ አወያይ። ታፕታፕ አድርጉ። ስፈልግ አስገባለሁ፣ ሳልፈልግ አላስገባም። ምን ታመጣለህ? እኔ ወይ የእናትህ ወይ የአባትህ ቅጥረኛ አይደለሁም። በተለይ የመንግስት ደጋፊ ደግሞ ከሆናችሁ ሚዲያ ያላችሁ እዛ ማውራት ትችላላችሁ። ይኸው የእናንተ ካድሬ እዚህ የሰደበኝ እንደገና እዚህ ጋር እኔ ጋር ሲሆን እንትን ትላላችሁ። ታፕታፕ አድርጉ። ስፈልግ አስገባችኋለሁ። አም ሶሪ በጣም ወዳችሁ ማከብራችሁ አላችሁ። ግን አም ሶሪ እኔ ከተነሳብኝ እኔም የቆላ እሳት ነኝ። ደረቁንም እርጥቡንም በላለሁ ዝም ብዬ። ኦኬ ወደዚህ ነገር ልምጣ። ወደ ሱዳን የፈረሰችው መቼ ነው? ሱዳንን ኢትዮጵያ አፍርሳታለች ነው የሚባለው ወይስ ኢትዮጵያ በፈረሰችው ሱዳን ላይ ገባች ነው የሚባለው? ክሮኖሎጂካል ኦርደር አለ። አንዳርጋቸው ጽጌ ለመላው ሱዳናዊያን ኃላፊነት ወስዶ የሱዳንን ሕዝብ አውቀዋለሁ ይላል። እግዚአብሔር ያሳየችው። ይህን እኮ የሚያውቀው 3-4 ሱዳናዊ ቢሆን ወይ በካርቱም ጎዳናዎች ላይ ዞር ብሏል። አንዳንዴ የሱዳንን ሕዝብ አውቀዋለሁ ብሎ ለሱዳናውያን በሙሉ ጥብቅና ቆሞ የሚናገረውን ያህል ስለ ኢትዮጵያውያን ግን ጥብቅና አይቆምም። ይህ ሰው በሀፉ በመጽሐፉ
አለ ተብሎ ትርክ የተሰራበትን ህዝብ የለም ያለ ህዝብ ሰውዬ ነው። አንዳንዴ እኮ ለሀገር የምትጨነቅ ከሆነ እንደምትለው ለሱዳን ህዝብ በሙሉ ሱዳን ውስጥ እኮ ብዙ አይነት ሀሳቦች አሉ፣ ብዙ አይነት ጎሳ አለ። እግዚአብሔር ለመላ ሱዳናውያን ጥብቅና ቆሞ የሱዳንን ህዝብ አውቀዋለሁ ምናምን ያለ ሰውዬ አማራ የሚባል ብሔር የለም ብሎ በንግግሩ ጄኖሳይድ የፈጸመ ሰውዬ ነው። አለው የሚሉ 5ም 7ም 10ም 20 ሚሊዮን የሚኖሩ ከዋለልኝ መኮንን ጽሁፍ ጀምሮ እቺ ሀገር የአማራ ናት ወይስ የትግራይ ምናምን ተብሎ ዋለልኝ መኮንን በቃስ ዩኒቨርሲቲ ጥናታዊ ጽሁፍ ያቀረበው እሱ ነው። ኦኬ ዋለልኝ መኮንን ታዲያ እቺ ሀገር የአማራ ናት እንዴ ምናምን ብሎ የጻፈው ታዲያ ዋለልኝ ከየት አምጥቶት ነው? የለም ያለ ሰውዬ ነው እንግዲህ ለሱዳን ጥብቅና የቆሙላቸው። ከዛ ባሻገር ወደ ሱዳን መፍረስ እንምጣ። ሱዳን የፈረሰችው መቼ ነው? ሱዳን አልበሽር ከስልጣን ከወረዱ በኋላ ነው አይደል ሱዳን የፈራረሰችው? አልበሽር ጃንጃዊ ሚሊሻ አቋቁመው ሐምዳን ዳጋሎ አምቲቲና አልቡርሃን የሚባሉ የሳውት ሱዳንን መገንጠል እንዲከለክሉ ወይም እንቅፋት እንዲሆኑ በራሳቸው በአልበሽር የተሾሙ ሰዎች ወደ ራሳቸው ወደ አልበሽር ዞረው ገለበጧቸው። ካርቱም ቤተ መንግስት ገቡ። እርስ በርስ ተታኮሱ። ሳፍና አርኤስኤፍ የሚባል ታጣቂ ቡድን መሰረቱ። ሳፍ ስታንድስ ፎር ሱዳን አርሚ ፎርስ ነው፣ ስልጣን ላይ ያለው ነው። አርኤስኤፍ ራፒድ ሰፖርት ፎርስ ነው፣ የፈጥኖ ደራሽ ኃይሉ የሚባለው ነው። በሐምዳን ዳጋሎ አምቲቲ የሚመራው ነው። በገዛ ልጆቿን የፈረሰችው። ከዚህ ውጪ እውነት አለ? ከዚህ ውጪ እውነት ካለ እስተካከላለሁ። በኮመንት ልጽፉ ትችላላችሁ። አንዳርጋቸው የሚናገረው ንግግር ሱዳንን ያፈረሰችው ኢትዮጵያ እንደሆነች አድርጎ ነው የሚናገረው። ስለ ሱዳን ብዙ ነገር አውቃለሁና ባጨርሰው ጥሩ ነው። ኦኬ የምታውቀውን ነገር ትነግረናለህ። ቴዲ ሱዳን የፈረሰችው በዚህ ነው ትላለህ። እኔ ልጨርስ። አሁን አንተ እያወራ እያለ የተሳሳተ ነገር ስትናገር ባትጨርሰው ጥሩ ነው ብዬ ባቋርጥ ደስ ይላል? እንደውም ብዙ ንግግር እኮ ባትጨርሰው ጥሩ ነው የሚያስብል ነው። ግን አደምጣለሁ። ለምን ነው ባትጨርሰው ጥሩ ነው የምትለኝ? ሀሳቤን ልጨርሰው በገዛ ቤቴ፣ ከዛ አንተ ትጨርሳለህ። ኧረ መድኃኒዓለም ወይ ወይኔ ገበየው ተቃጠልኩ አለ። ወይኔ በላቸው። እሺ እኔ የምፈራው እንዲህ ያለ ሀሳብ ያላችሁ ሰዎች ስልጣን ላይ ወጣችሁ ሰዓት ምን ታደርጉናላችሁ ነው አይደለም። የሰው ሀሳብ የባልና ሚስትን ያልጋ ላይ ጨዋታ እንኳን የምታስጨርሱ አይመስለኝም። የአምባገነንነታችሁ ብዛት እንዳጨርስ ብላችሁ ባልና ሚስት አልጋ ላይ ፍቅር ጨዋታ ላይ ራሱ የምታስቆሙ ይመስለኛል። ለማንኛውም የራፒድ ሰፖርት ፎርሱ በሐምዳን ዳጋሎ አምቲቲ ይመራል። የሱዳን አርሚ ፎርሱ በአልቡርሃን ይመራል። ሐምዳን ዳጋሎ ካርቱም ቤተ መንግስት ነበር፣ አሁን ተፈናቀለ፣ አሁን ጫካ ገባ። አሁን የሳፍ መሪ የአልቡርሃን ኃይል ካርቱም ቤተ መንግስት ነው ያለው። የዓለም ነባራዊ ሁኔታ ታጣቂ ቡድን ወይም ደግሞ በውስጣችን ስንደባደብ ወይም ታጣቂ ቡድን አንድ ሀገር ላይ እንዳይኖር የሚባለው ታጣቂ ቡድን ሳይኖር መንግስታት
ቶሎ ብለው መፍታት አለባቸው የሚባለው ዜጎች ወይም የሆኑ ቡድኖች ነፍጥ ካነሱ ጦርነቱ እነሱ ብቻ የሚያደርጉት ስለማይሆን ነው። ኢትዮጵያ በታሪክ በጣም ብዙ ጠላቶች አሉባት። እቺ ጠላቶች ያሉባት ሀገር ታጣቂ ቡድኖች ሲጨመሩባት ጠላቶቿ እችን ሀገር አታክ ለማድረግ የፕሮክሲ ዋር ይጀምራሉ ማለት ነው። በር ያገኛሉ። ለዛ እኔ አንድም ሰው ነፍጥ ይዞ ጫካ ሲገባ መፍራት አለባችሁ። ለምን አንድ ሰው አይሆንም? ለምን መሰላችሁ? ይሄ አንድ ሰው 2 3 4 ይላል። እንዴት ነው እንደዚህ አላስጨርስ ስትለው፣ እንደዚህ ስታፍነው፣ በሰላማዊ መንገድ ልንቀሳቀስ ስትከለክለው፣ የከሰረው ቤቱ ሲፈርስ፣ ከሚስቱ የተጣላ ወንጀለኛው እየተጨመረ ተስፋ የቆረጠው እየበዙ ይሄዳሉ። ይጾክ 4 ናቸው ያልካቸው ሰዎች መሽቶ ሲነጋ 54 ይሆናሉ። ከዛስ ሁሉም ሀገር ጠላት አለበት። እነዚህ ሰዎች ቀዳዳ ያገኛሉ። ቀዳዳ ያገኛሉ ማለት ምን ማለት ነው? የፕሮክሲ ዋር ይጀምራሉ ማለት ነው። ያለውን የሚደግፉ ሀገራት አሉ። የሱዳን አርሚ ፎርስን እንደ ሳውዲ አረቢያ፣ ሶማሊያ፣ ኤርትሪያ፣ ኢራን ከዛ ደግሞ ጫካ የገቡ ለስልጣናቸው ከብት አጋጆች ነበሩ። የነሱ የሁለቱ ድብድብ ሱዳንን አፈረሰ። ይሄ ነው። ኦኬ አሁን ኢንተረስት ግሩፖች በዚህም በዛም ወገን አሉ። በሳፍ በኩል ስልጣን ላይ ባለው ወገን በእነሱ ሰብሳቢነት የፋኖ ኃይሎች አሉ ይባላል። እስካሁን በይፋ እንትን መስርተናል ባይሉም ይሄው አንዳርጋቸው ጽጌ ፋኖን ወክያለሁ እያለ ነው። ከሻዕቢያ በኩልም ይሄው አንዳንድ ተወካዮች ይመጣሉ። ከቲፒኤልኤፍ በኩልም አሉ ይባላል። አሁን የፌዴራል መንግስቱ ብልጽግናና ሻዕቢያ ደግሞ እንደገና ፍቅር በፍቅር ከሆኑ ኦኬ ሻዕቢያ ሊወጣ ይችላል። እውነት ነው ውሸት ነው የምናየው ይሆናል። አሁን የኔ ጥያቄ ጽምዶ አንዳርጋቸው ጽጌ የሚለው ጽምዶ ምን ድረስ ሊጓዝ ይችላል? ጽምዶ ቨርሰስ ብልጽግና የኔ ትንታኔ እንደዛ ነው። ስተነትኑ እኔ አገሬን ብቻ አትንካ። በተደጋጋሚ እንደምናገረው አገር እንደ ሱዳን አፈርሳለሁ አትበለኝ። ለኔ ካልክ መጻመድ አይደለም፣ ለምን መጋመድ መብት ነው። ለምን ለኔ ካልክ ስትጋመድ አትውልም። አይ ዶንት ኬር። እኔ ሀገሬን አፈርሳለሁ ካልከኝ ግን እንደ ሳፍና እንደ አርኤስኤፍ ቤተ መንግስት ገብቼ አገር በትናለሁ ካልክ ግልጽ የሆነ ማኒፌስቶ ሳይኖር ሳትግባባ ከመጣ ጥያቄ ጠይቃለሁ። እንዴት ተስማማ፣ እንዴት ተግባባ ልል እችላለሁ። በተረፈ የራስህ ጉዳይ። ያዋጣኛል ካልክ ይሄ መንገድ ወደ 4 ኪሎ ሊወስደኝ ይችላል ካልክ እንሰማለን። ጥያቄ ጠይቃለሁ። በብልጽግናም በኩል የራስህ ጉዳይ። አሽቀንጥረው ከጣሉ የራስህ ጉዳይ። እናንተ የምትታገሉት ከማናጅመንቱ ጋር ነው፣ ከሀገሪቷ ጋር አይደለም፣ ከህዝቡ ጋር አይደለም። ትንታኔያችሁ ይሄ ኦሮሞ፣ አማራ የሚለውን በተለይ ይርታቸው ፕሊስ። ከአንደበት ላይ ተነቅሰ ኳል ቀንስ። ጉዳይ ከብልጽግና ጋር ነው። ብልጽግና ጉዳያችሁ ከፋኖ ጋር ከሆነ ከፋኖ ጋር፣ ጉዳይ ከቲፒኤልኤፍ ጋር ከሆነ ቲፒኤልኤፍ። ይሄ ያለመዳችሁትን ትንታኔ እንድተነትኑ ስለማስጨነቃችሁ ነው ለብዙዎቻችሁ እንግዳ የሚሆንባችሁ። ለገዢው ፓርቲ ሰዎችም ለሁሉም እንግዳ የሚሆንባችሁ አልለመዱም። እናንተ የለመዳችሁት
ድሮ እኛ ህፃን እያለን የሰለችን ወይ በስመ አብ ወልድ እያለን ያየለውን ነገር ትንታኔ ነው የለመዳችሁት። ኦሮሞ ቨርሰስ አማራ፣ አማራ ቨርሰስ ትግራይ፣ ትግራይ ቨርሰስ ስልጤ፣ ስልጤ ቨርሰስ ጉራጌ፣ ህዝብ ከህዝብ ጋር ነው ማጋጠም የለመዳችሁት። እሱን ትታችሁ ፖለቲካ ፓርቲዎችን ወይም ታጣቂዎችን አታክ ታደርጋላችሁ። በዚያ ወደ እናወራለን። ጽንዶ እምን ድረስ ይጓዛል? አንዳርጋቸው ጽጌስ ውክልና አለ ወይ? ከይርታቸው ጀምራለሁ፣ ከዛ ወደ ዘብር እመጣለሁ፣ ከዛ ኢወርልድ። ለሁላችሁም እኩል 8 ደቂቃ እሰጣችኋለሁ። ኃላፊነት እንደሚሰማን ሆነን እናወራለን። ህዝባችንን አገራችንን በማክበር በመንቀጥቀጥ እየጠበቅን እናወራለን። እሺ ይርታቸው፣ ከዛ መለስ እንዴት ማድረግ ፖለቲካን ስራ 8 ደቂቃ አለ። ቀጥለ ይርታቸው። ኦኬ ታንክ ዩ። እኔ ስለ መጀመሪያ እንዴት ያለ ደግ ህዝብ መሆኑን ስለ ሱዳን ልናገርና ከዛ በኋላ ወደ የሱዳን ህዝብ እንግዲህ ከ40 ዓመት በፊት ነው ከእንትን ጥሩ የነበረበት ጊዜ። ጥሩነቱ መንገድ ላይ ነው ምግብ የሚበሉት። ስታልፈ ቁጭ ብል ተብለህ አብረህ ነው የምትበላው። ሀብታሙ ድሃው የቤት ሰራተኛው አይባልም። በአደባባይ ወጥቶ ቁጭ ብሎ ነው ሁሉም የሚበላው። ጎረቤት በሙሉ ተሰብስቦ ምግቡ ይዞ ነው የሚወጣ። ሴት ለብቻው ነው የሚበላ፣ ቤት ሆኖ ነው የሚበሉ። ወንዶቹ ግን የጎረቤቱ በሙሉ ተሰብስቦ የሚበሉበት ቦታ አላቸው። አልፈ ስትሄድ ትፈደል ያወረድ አትራብም። እንደገና መንገድ ላይ ጥላ እንጨቶች አሉ። እዛ እንጨት ላይ ውሃ እንስራሙ የሞላ ውሃ ከነ መጠጫው አለ። ተሞልቶ ከየደጃፉ ቤት መንገድ ላይ የተቀመጠ ውሃ አለ። አላፊው አግዳሚው ውሃ እየጠጣ እንዲሄድ። ስለዚህ ተካፍለው ይበሉ። ሚውታርግ ቶሎ ብለ ሚውታርግ ተካፍለው የሚበሉ አማኞች ሰው የሚያምኑ ቤታቸው ስትገባ ሰራተኛ ሆነህ የፈለከው ምግብ ፍሪጃቸው ሙሉ ምግብ እንደ ልብ ነው። እንደ ቤት ልጅ እንደ ባለቤት ነው። በራስህ የመረጥከው ምንብዘላ እንጂ ለሰራተኛ ተብሎ የሚለይ ምግብ የለም። የፈለከው ብርቱካን፣ የፈለከው ባናና፣ የፈለከው ምግብ አይነት መርጠን የምትበላው። ስለዚህ የሱዳን ህዝብ ደግ ነበር። እኛ መተን ነው ተንኮልና ክፋት መከፋፈል ይህ ሁሉ ያደረሰባቸው። ወንድሟ ባሏ ያለ ወንድሟ ብላ ከሱ ጋር ትሄዳለች። ሴቶች አንዳንድ ሴቶች አሁን ይሉታል ወንድሜ ነው እያሉ ግን ባሏ ነው። ከሱዳኑ ግን በጎን ትሄዳለች። ፒፒ እንደሚባለው እዚያ አሜሪካ እትና አሸር የሚባል ነበር። ለንግድ ሴትዋ ከሌላ ወንድ ጋር ከአረቦች ጋር ከሱዳኖች ጋር እየተኛችውላ ይርታቸው። አሁን በዚህ መረጃ ምንድነው የምናደርገው? እስኪ አንተ ጠይቅ። ምንድነው የሚጠቅመው ነው የምታወራው? ኦኬ ደግነታቸው ለመግለጽ ነው። እኛ ግን አጋጣሚ ሁለት ሰው ተገናኝተዋል። አንድ ፈንዳዳ ሱዳናዊና አንድ የሆነ የሚቅም ሱዳናዊ ኢንታየር ሱዳናዊ እንደዚህ ብለን እያወራ ያለው ምንድነው የምታወራው? እና እንደዚህ የነበረ ስለ ሱዳን ስለ ውክልና የለውም። ከፋኖ አልተወከለም። ስንት ለፋኖ ብዙ ስራ ቢሰራ ሰው አለ። አንዳርጋቸው ጽጌ ዘሎ ጥልቅ መውጫው ጭንቅ ነው የሚሆንበት። ኤንድ ኦፍ ዘ ዴይ ወደፊት መጥቶ የአማራ ህዝብ የሚመራበት ኢትዮጵያ የሚመራበት መንገድም ያለ አይመስልም። አንዳርጋቸው ማንን ወክሎ ሄዶሽ? ራሱ ወክሎ ነው ሄዶ። መረጃው የለንም። ከበረሃ ያሉትን ያውቃለን። እዚህ ውጭ ያለውቱን የተደራጀ ኃይል አንዳርጋቸው ራሱን ወክሎ ነው ሄዶ ብለን የምታስበው? እንደዛ ካልሆነ በስተቀር አንድ ተሳትፎ የለውም በፋኖ ውስጥ። ኦኬ በምንም ተአምር እርዳታም አስተባብሮ ያሰባሰበው ገንዘብ የለም። ከሱ ጋር ተነጋግሮ ያመጣውም ለውጥ የለም። ማንም የለም። እንዴት ነው የሚፈለገው? ከዶክተር ብርሃኑ ለይቶ አይታይም። ጸረ አማራ የሆነ ሰው አሁን ፋኖ ወደ ስልጣን እየመጣ ስላለ
ጽምዶ ፈጠርኩ ብሎ የፋኖ ትግል ለማዳከም ያደረገው ሴራ ነው። ብልጽግና ይደንግጡ፣ ምንም ችግር የለም። መተባበሩ ጠልተን አይደለንም። ግን ፋኖ አሳልፎ ከአብይ አህመድ እና እንትና ምን ይለያል? አትሊስት አብይ አህመድ አማራ አለ ብሎ ያምናል። ይህ እኮ አማራ የለም ብሎ የሚያምን ሰው። እሺ አሁን ሶስታችሁ ግጠሙ። ማንም ሰው ሊሰጠው የሚችል ኃይል የለም። ወክሎ የሚልከው ሰው የለም። መረጃው እንግዲህ በከኤርትራ ጋር ግንኙነት ስላለው እንዲህ እንደዚህ አድርገን ትግሉን እንጥለፍ ብሎ ሄዶ ከሆነ ያ የራሱ ችግር እንጂ የአማራ ህዝብ ወክሎ የላከው ፋኖ አለው ብዬ አላምንም። ከፈለጉ ፋኖዎች ኤርትራ መሄድ ይችላሉ፣ ከፈለጉ ትግራይ መሄድም ይችላሉ። ቦታው ክፍት ነው የነሱ፣ የሚገቡበት መንገድ አለ። እኛ የምናውቀው እንትን አለ፣ መንገዶች አለ። ስለዚህ ያንን መንገድ በራሳቸው መንገድ ይሄዱበታል እንጂ መንገድ አተው አንዳርጋቸው ጽጌ ሄዶ ለፋኖ ጽምዶ ሊፈጥርለት የሚችል የለም። አልሰማንም፣ የለም ምክር የሰጠ የለም። አንድ የአማራ ምሁር በዚህ ተሳትፎ ያደረገ የለም። ስለዚህ መሄድ ይችላል፣ እንደ ኢትዮጵያዊ ሆኖ ጽምዶ ፈጠርኩ ብሎ በፈለገው መልክ መነገድ ይችላል፣ በፈለገው መልክ መስራት ይችላል፣ በፈለገው መልክ መታገል ይችላል። ነገር ግን በአማራ ህዝብ መነገድ አይቻልም። ምን ለውጥ ልናገኝ ነው? አሁን አንዳርጋቸው ጽጌ ብርሃኑ ነጋ ስልጣን ተሰጠው፣ ጸረ አማራ ነው ሄዱት። የአማራ ተማሪ ከትምህርት ቤት እንዲወርቅ ነው ያደረገው ብርሃኑ ነጋ። እንግዲህ ገንዘቡ ሁሉ አንድ ኦሮሞ ገንዘብ አዋጥቶ የሰጠው አልነበረም። በግንቦት ሰባት ጊዜ አማራው ነበር ገንዘብ እየሰበሰበ እየተታገለ ኢትዮጵያ ለማዳን ብሎ፣ ሌላው ዳውን እያለ ስለነበር ከግንቦት ሰባት ጊዜ የሚሰራ ሌላ ብሔር አልነበረም። አማራው፣ ጉራጌ፣ የደቡብ ደግሞ የነበሩ የደቡብ ልጆች አሉ። ስለዚህ እነዚህ ናቸው የግንቦት ሰባት አብረን ስንሰራ የነበር ነው እንጂ አሳመነው ጽጌ ሲያዝ ብዙዎቹ ባለፈው እንደተናገረው እዚህ እኛ አሳመነው ጽጌ እንታመን አንዳርጋቸው ጽጌ አፍነን ወስደናል፣ እዚህም አፍነን እንወስዳለን እኮ ያሉ ሰዎች አሉ። እዚህ ከተማ የምኖርበት ሳይትል ማለት ነው። የትግራይ ተወላጆች አፍነን እዚህም እንወስዳለን ነው ያሉኝ። ያሲን የሚባል አንድ የኦሮሞ ልጅም ለሰንቲም ዝቶብኛል፣ ደበደበኝ፣ መኪናዬ እየደበደበ ሞክሯል። ስለዚህ ያ ጉራቸው ውሸታቸው የተዳከመ የውሸት ፖለቲካ ነው የሚያወሩት። አንዴ ቃለ ይርታቸው አንዴ ቃ ውሸታቸው የተለመደ ነው። እኔ ለምጄዋለሁ። እንገላለን ብለውኛል። ባለ አስፈራሩኝ ነገር የለም። የድል ባለቤት ነው ሆንኩ። አሁን ቢሆን ብልጽግና እየተጨነቀ ያለውን ይጨነቅ ይምጣ። ግን የፋኖ ትግል መውሰድ የሚችል አይደለም። እኛ ማንም ተታግሎ ነፃ መውጣት ይችላል። መታገል ኦሮሞዎቹ አሳምኖ ኦሮሞዎቹን አሰባብሮ ቢመጣ እንትና በኦሮሞ ነኝ ስላለ በኦሮሞነቱ አደራጅቶ ቢመጣ ምንም ችግር የለኝም። ግን የፋኖ ትግል አንዳርጋቸው ጽጌ ሊመራው አይችልም። ኦሮሞ ነኝ ብሏል እኮ አማራ የለም ብሏል። ስለዚህ ከቴ የሌላ አማራ እንዴት አድርጎ ነው አማራ ተወክሎ የሚሄደው? እሺ ደቂቃ አልቋል። እሺ ይርታቸው። እሺ ወደ ዘበር እንሄዳለን። ቴዳ እንደ ሁልጊዜውም ለምሰጠኝ እድል ከልቤ አመሰግናለሁ። ቴዳችን ፈጣሪ እድሜህን ያቆይልኝ። ቴዳውን እኔ አንድ ኢትዮጵያዊ ወጣት ነኝ። ኢትዮጵያዊ ላወራህ ነው የመጣሁት። የውስጥ ጉዳይ ላወራ አይደለም የመጣሁት። ይሄ ነገር በደንብ እንዲሰመርበት እፈልጋለሁ። እንደምታውቀው የኛ ሀገር አብዛኛው ፖለቲካ አዋቂ ነኝ የሚለው ከሀገር መታገልና ከስርዓት መታገል ጋር ያለው ልዩነት በደንብ ያልገባውና ያልተረዳ ህዝብ ነው። ስለ ሱዳን ህዝብ ደግነት ደግ ናቸው፣ አዎ ደግ ናቸው። ስለደረሰባቸው ነገር አዝናለሁ። ግን የኛን ሀገር ድርሻ ምን ነበር የሚለው እንየው።
ይርታቸው ግን ከታላቅ ይቅርታ ጋር ቀጣይ ብርሃኑ ነጋ ስጠራው ፕሮፌሰር ብርሃኑ ነጋ እያልክ ብጠራው ደስ ይለኛል። የክብር ማድረጉን ቀጥለጥ ብለህ ትጠራዋለህ። ህዝቡንም ሀገሩን ስላገለገለ የሚመጥነውም ስም ስለሆነ በዛ ይያዝልኝ። ወደ ሱዳን ጉዳይ ስገባ አብይ አህመድ ጦርነቱ በተነሳ በስንተኛው ጊዜ ሄዶ ይሄ ነገር አያዋጣችሁም እረፉ ብሏቸዋል። ቃል በቃል የተናገረው ነው። እንደ አንድ ኢትዮጵያዊ ስትመለከተው ሀገሬ ውስጥ ላይ ያለው ችግር መልአክም ከሆነ የኔ ነው፣ ሰይጣንም ከሆነ የኔ ነው። ጉዳያችሁ ይሄ ነገር ጥሩ አይደለም ተው አላቸው። አልቡርሃን እንደምታውቀው ከኢትዮጵያ ጋር ውሃና ዘይት ነው። በምንም ሊግባባ የሚችል ሰው አይደለም። ሰውየው የተማረው የት ነው? ግብፅ። የሰለጠነው የት ነው? ግብፅ። ከማጋ ነው ጥብቅ ግንኙነት አለው? ከሻቢያ። ለኢትዮጵያ ቀና ነገር ያስባል ብዬ አላስብም። አስቦም አያውቅም። እንደ አንድ ኢትዮጵያዊ መሪ ኢትዮጵያ ከዚህ በፊትም በሀገረ መንግስታዎች የነበራቸው ልምምድ አለ። በሰው ሀገር ጣልቃ ማይገቡ ሉዓላዊነትን የሚያከብሩ ገብቶ የማይፈተፍቱ ስለነበሩ አንዳንድ ነገራቶች ቢኖሩም በዛ ነገር ስለሚታይ እነዚህ ሰዎች ተባሉና ጣጣ ወዳመጣ ወደኛ የራሳችን ተፈናቃዮች ሳያንሰን እነሱም ጊዜ ያምጣውና መጣና ገባኛ ጋር አብይ አህመድ የግብፅ ወታደር መጥቶ ድንበር ላይ ሲሰፍር ሻቢያ እያንዳንዱን የኢትዮጵያ ፖለቲካ ከላጨማለኩ ስትል አብይ አህመድ ጸጉራቸው እንዲያበጠሩ ማበጠሪያ ነው መላክ ያለበት። ኢትዮጵያውያን ወዴት እየሄዳችሁ ነው? እየታገላችሁት ያላችሁ ስርዓቱን እንጂ ኢትዮጵያን አይደለም። ግብፅና ሻቢያ ጊዜና ሁኔታ ቢፈቅድላቸው ኢትዮጵያን ከማፍረስ ወደ ኋላ አይሉ። ይርታቸው አንተ የምትታገላላትን ኢትዮጵያ እነዚህ ሰዎች በደቂቃ ውስጥ አፍርሰው ብትንትኗን አውጥተው ለመገናጠል የሚሞክሩ ናቸው። እኔ የተከበረው ያ ታላቅ የአማራ ህዝብ እንደዛ አይነት ሰው ከውስጥ ወጥቶ ሳይ እኔ እንደ እሳት ይበላኛል፣ ያመኛል። አማራ መጻመድ መዳመድ የሚባል ነገር ለአማራ ምንም አይነት የማይፈይደው አማራ ፖለቲካውን ሰርቶ ከመጣ ታግሎን ከመጣ አማራ ሆኖ ይመጣታል እንጂ የማንም የሻባያ የማንም የግብፅ የማንም የሱዳን ተላላኪ ሆኖ 4 ኪሎ አይረግጣት። ይህ የአማራ ልጆች ስላሉ ይመክቱታል። የአማራ ልጅ ስላለ ያቆመዋል። አማራ በአማራነቱ የምናውቀው ሲታገል ሲዋጋ ሲወድቅ እንጂ የማንም ተላላኪ ሆኖ ሲያገለግል አይተነው አናውቅም። አያገለግልምም። ወደፊትም አያገለግልም። አሁንም አያገለግልም። ያ ታላቁ ህዝብ ያ ጀግናው ህዝብ ያ ከሰዎቹ ጋር በሙሉ የሚሆነው ህዝብ እንዳንዳርጋቸው አይነት ከውስጡ ወጣ ቢባል ማን ያምናል? ከዛ ከጀግናው ከተራራው ከአማራ ማህበረሰብ እሱ ተገኘ ቢባል ማን ያምናል? የአማራ ወጣት የነቃ ወጣት ነው። እኔ ላነቃው አልችልም። የአማራ ወጣት የገባው ወጣት ነው። አማራው ግን አንተ በለፋህበት አንተ በደከምክበት ትግልህን ሲሸጡት ቆመ ካየህ ያኔ ተሸውደሃል። አማራ እንደ አማራነቱ ጥያቄ ካለው ከመንግስትም ተደራደረ 4 ኪሎም ገባ ወጣም ወረደ እንደ አማራነቱ አማራን ስለሆነ ነው የምነግርህ። አማራ ኢትዮጵያ ውስጥ ያለው ፖለቲካ ተጽዕኖ እናውቃለን። አማራ ነው። የአማራን ስለንቦና አልተረዳችሁ በመጣው ቀዳዳ በሙሉ የምትፈሱ አማራነቱና ኢትዮጵያዊነቱ የተንታታበት የምታስመስሉ ሰዎች ልታርፉ ይገባል። ይሄ የሚያሳፍር ነገር ነው። አንድ አማራ ተወካይ የኢትዮጵያ ዘላለማዊ ጠላት ከሆነ ከግብፅና ከኤርትራ ከሱዳን ጋር ተባብሬ ኢትዮጵያን አፈርሳለሁ ሲል ስትሰማ ያኔ ያመሃል። ያኔ ኢትዮጵያነት ምንድነው ብለህ እንድትጠራጠር ይጠይቃል። ያኔ ኢትዮጵያ ሲሉህ የትኛው ኢትዮጵያ ነበር ሲናፈቃት የነበረው ብለህ እንድትጠይቅ ያስገድዳል። አሁንም ወደፊትም አብይ አህመድ የሀገሪቱ ዳር ድንበር ለመጠበቅ በሚያደርገው እንቅስቃሴ በሙሉ እኛ ከጎኑ ነን። እኔ የጠነከረ መንግስት ባጣ የተዳከመ መንግስት ኖሮኝ ያልፈረሰች ሀገር ነው የምፈልገው። ስርዓቱ ላይ ከአንድ ሺህ የሚበልጥ ጥያቄ ያለኝ። ይርታቸው ሚዩት አንስተዋል። ስርዓቱ ላይ ከአንድ ሺህ የሚበልጥ ጥያቄ ያለኝ። ጥያቄ የሚመለሰው ሀገር ስትኖረኝ ነው። ደካማ መንግስት ኖሮኝ ጠንካራ መንግስት ማድረግበትን ሲስተም እፈልጋለሁ እንጂ ሀገሬ ብትንትኗ ትምጣ የሚለኝ ለ100 ዓመታትና ለ50 ዓመታት ለኔ አንድ ቀንም ቀናን አመለካከት ለከሌለው ከግብፅና ከሻቢያ ተሰልፌ መጥቼ ነፃ አወጣለሁ የሚለኝ አካል ካለ እሱን ዘው ቁጭ በል እለዋለሁ።
እዛው ቁጭ በል እለዋለሁ። አንድ ለኢትዮጵያ የማይመጥን ሀሳብ ነው። እኔ ኢትዮጵያዊ ነኝ። አያቶቼ የአጥምና የደም መስዋዕትነት የከፈሉልኝ ወጣት ነኝ። እነሱ ያስተማሩኝ ሌላውን መጥቶ የኔ ፖለቲካ ሊያስተካክል አይደለም፣ እነሱ ሄደው የሚያስተካክሉ አባቶች የነበሩ ወጣት ነኝ፣ ትውልድ ነኝ። ሶ እንደ ኢትዮጵያዊነቴ እንዳንድ ወጣት ሀገር እንድትፈርስ ስለማልፈልግ ማንም ይሁን እንዴትም ይሁን ከየትኛውም ከኢትዮጵያ ታሪካዊ ጠላቶች ጋር ተባብሮ ለሚመጣ ኃይል በምንም አይነት መስፈርት ምንም አይነት መልአካዊ አመለካከት ይዞልን ቢመጣ ቀና ብለን ልናየው አንችልም። ለምን? ኢትዮጵያዊ ስለሆንኩ፣ ለምን? አገሬን ስለምፈልጋት። ልክ እንዳንዳንዶቻችሁ ሁለት ፓስፖርት የለንም። የጨነቀንለት ምንገባው ኢትዮጵያ ናት። የተደከመ መንግስት ያለባት ሀገር ነው ምንገባው። ዛሬ ላይ እኛ ኢትዮጵያን ምንጠይቃት ስርዓትና ፍትህ ይከበር፣ የሰዎች መብት ይከበርላቸው፣ ሰዎች አይገደሉ፣ ሰዎች አይፈናቀሉ፣ ሰዎች አይራቡ፣ ሰዎች መብታቸው ይከበር፣ በማንነታቸው አይጎዱ፣ በማንነታቸው አይታረዱ፣ አይገደሉ የሚል ጥያቄ እንጂ ኢትዮጵያ ትፍረስ የሚል ጥያቄ የለንም። እናንተ የተምታታባችሁ ይሄ ነው። ግብፅ ኢትዮጵያ ለ50 እና ለ100 ዓመታት በሙሉ ምን አይነት ዲስኩር ዶስኩራ እኔ እናንተ ሰላም እንዳንሆን ስታረግ የነበረችን አካል ዛሬ የኔ ጥያቄ የመፍትሄው አካል ናት ብለህ ከመጣ ካንተ ጋር ነው ጸቤ፣ ካንተ ጋር ነው የምጀምረው። አንዴ ቃለ ዘብር እሺ ቴዳዬ፣ ሰው ኢትዮጵያን ከስሜት ልንወጣ ይገባል ማለት ነው። ይህ የሉዓላዊነት ጉዳይ ነው፣ የናሽናል ኢንተረስት ጉዳይ ነው። ኢትዮጵያ ብትችል ገብታ ሱዳን ውስጥ ማረጋጋት፣ ባትችል ለሷ የሚቀላትና ለሷን ሐሳብ የሚቀርባትን የፖለቲካ አደረጃጀትና ሐሳብ ካለ እሱን ወደፊት ማግፋት ማምጣቷ ምንም አይነት ጥፋት የሌለው ቅዱስ ሐሳብ ነው። ለምንድን ነው ቅዱስ የሆነው? ግብፅና ሻዕቢያ ጎረቤት ቁጭ ብሎ አባይ ግድብ አናት ላይ ድሮን እያንዣበበብኝ አይቶ ልልህ አልችልም። መጠበቁ ለመጠበቅ ለሚያደርገው ነገር ክብርም አለን፣ የምንቀጥልበትም ይሆናል። አመሰግናለሁ ቴዳዬ። ቴንኪው ዘብር። ወደ ኢወርልድ እንሄዳለን። 8 ደቂቃ አለ። ኢወርልድ እግዚአብሔር ያክብርልኝ። እንግዲህ መጀመሪያ ረጋ ብዬ አርቲኩሌት ለማድረግ እንዳይጋጭብኝ ቴዲ እየጠየቅኩ ነው። አንድ ቀን ሲመችህ ስትሰጠኝ አሁን ወንድሜ ዘብር እኔ ጋሽርታቸው ቁጭ ብዬ ቢማር ያዩትን ነገር ደስ ይለኛል። እና መጀመሪያ ከፖለቲካ መብት ጋር አንተ እንዳልከው የመደራጀት መብት አለ፣ የፖለቲካ መብት ነው። እና አንዳርጋቸው ሄዶ የመደራጀት መብት አለው። እኔ እወክላለሁ እሱ ስል ያኛው አልወክልም ካለ አሁን እሱ አሁን እውቀቱ ስለሌለኝ ነው። እሱ ግን እወክላለሁ ነው ያለው። እኔ ትላንትናም እንዳልነው የብልጽግና የፈጠረው ኢትዮጵያ ውስጥ እነ ስዩም የፈጠሩት ችግር ያመጣው የሳበው ስለሆነ የፖለቲካ መብቱን ነው የተጠቀመው እና ጽንዶ ተመስርቷል። እኔ ሱዳንንም ግብፅንም አውቃታለሁ። ግብፅ ኖሬያለሁ እና በአሜሪካን ደግሞ ፖለቲካ ስኩል ስንደማር ሚድል ኢስት ኤንድ ኖርዝ አሜሪካ ይላሉ እንጂ እንደ ሀገር አሁን አሜሪካ ቻይናንም ስቴት ነው የምትለው፣ ስቴት ዲፓርትመንት ነው ያለን እንጂ ይሄ ሀገሬ ሉዓላ የሚሉትን ምንም የለም። አሁን ፖለቲካው እንዲታወቅ ስቴት ዲፓርትመንት ይላሉ እንጂ ፎሬን እንትን ምናምን አይሉም። የዩናይትድ ኔሽን ግን ሀገር ይላል። እንደዛ ካልኩ ቢሆን ጽንዶ ይሳካለታል ወይ? አሁን አንዳርጋቸውን ያኔ እዚህ ላይ ቴዲ ከተፈቀደልኝ ልጆች ሆነን መለስ ዜናዊ እና ነፍስ ይማር ፕሮፌሰር መስፍን ናቸው ቁጭ ብለው መለስ አማራ አለ ስል ፕሮፌሰር መስፍን አማራ ክርስቲያን ነው መራቤት ይላል፣ ላይ ታች ቤት ይላል፣ ጎንደር ውስጥ ጎጃም ውስጥ ምናምን ብሎ ያለው ያን ጊዜ ፖለቲካ ተለዋዋጭ ስለሆነ ያን ጊዜ የደገፈዋሉ ያልደገፈዋል። እኔ ያን ጊዜ አማራ አለ፣ አማራ ታላቅ አማራው አለ፣ እንዴት ምን ሊያስተምሩ ነው ስንል ነበረ። እንግዲህ ወቅቱ ያመጣው ነበርና አሁን ጽንዶ እነሱ ያሉት አሊያንስ ትሪፕል አንታንቴ ትሪፕል አሊያንስ ሁለተኛ ዓለም ጦርነት ካሉት ቅንጅት ካሉት አሁን ተደመር ካሉት ምንድነው? የቋንቋ ልዩነት እንጂ ምንድነው ልዩነቱ? እስቲ አስተምረኝ ቢባል እውነቴን ነው የምልህ ማን እንደሚያስረዳ ምንድነው ቅንጅት ምንድነው መደመር ብሎ አሁን የብልጽግና
ፍቀድልኝ ይሄንን መጥፎ ቃል አይደለ መንጋን እስቲ ንገረን ብል ምን ብሎ ይደንግረናል? አንድ እሱን ነው። ሌላው እኔ አሁን የምቸገረው ጂኦፖለቲክስ የሚባል አለ፣ የፖለቲካ ኢኮኖሚ አለ፣ ንጽጽር ፖለቲካ አለ፣ የዓለም አቀፍ ግንኙነት ነው ያጠናሁት አለ፣ ጀዋር ያጠናው ኮምፓራቲቭ ፖለቲክስ አለ፣ የፖለቲካ ታሪክ አለ፣ ባህል አለ። እዛ ጋር ስንገባ ያስቆሙናል። ሰው ስለሱ አታውራ ይላል። ያንን አንድ ጊዜ ቤቲ ከፈቀደ እናስረዳዋለን። እኔ ሊበራሊስት ነኝ። ሊበራሊስት ስንሆን ነፃ ገበያ ስቴቶች ከስቴቶች ጋር ይገናኝ። አሁን ዝብር የተሳሳተው ፖለቲካ ትምህርት ቤት ስላልገባ ስቴት ከስቴት ጋር መዋጋት ብቻ አይደለም ይተባበራል ነው ምሉት። አሁን እዛ ያኔ እንትና ጊዜ አፄ ምኒልክ ጊዜ ወይ ኃይለ ሥላሴ ወይ አንዱ ንጉሳዊ ገረዙ በቃ ጠላት ያንተ እንትን ቋሚ ጠላትም የለም ቋሚ ወዳጅም የለም። እንደ አቀራረቤ ነው። ስቴቶች አሜሪካ እንደሚሉት አገሮች ዩናይትድ ኔሽን እንደሚለው ይገናኛሉ፣ ይተባበራሉ፣ ደግሞ አንዳንዴም ይዋጋሉ ነው። ያንን ብሎ ነው ያኔ አብይ ከአሜሪካ ሄዶ ጠላት የሚባል ነገር የለም ብሎ ነው ሚድል ኢስት ስሮጥ የነበረው ጎዳን እና ጽንዶ አሁን ኢትዮጵያ ውስጥ ብልጽግና የፈጠረው ችግር የፈጠረው ነውና ፓወር ባላንሲንግ ላይ አሁን እና አብይ ብልጽግና ብልጥ ቢሆን አይ እነዚህ ደግሞ ከጠላቶች ጋር ሆነው አገሬን ህዝቤን ሊያስመቱ ነው ብሎ ድርድር ውስጥ ዲተራንስ ነው ምንለኛ ፉገራ ናት። ፉገራው ግን ለሁሉም ስለማይነገር ለወታደሩ ስለማይነገር ብር የከፈለው የሰለጠነው ይተኩሳል። ከመተኮሱ በፊት እና አብይ አሁን ሞኝ ናቸው እንጂ ጠርተው ጋሻ አንዳርጋቸው እኔ አላስፈታሁም ወይ እኔ አልረዳሁም ወይ ህዝባችን ለምን ይሞታል ብሎ መደራደር ነው። ዲተራንስ ነው። አሜሪካኖቹ ጉልበት ያላቸው 3 ቀን ሰጥተናል። አሁን ትራምፕ እንደሚለው ካልተቀበልሽን መታሻለንና ይሄ ጠበንጃ አሮጌ ጠበንጃ ነው በእጁ ያለው ወጣቶች ላይ ነው የሚሞከረው። እኔ አብይን ቢሆን ጠርቼ አሁን ጀምሯል አብይ። እኛ ፕሬዝዳንት ሲያስን እየጠበቅን ነው። እዚህ ዋሽንግተን ዲሲ ነበርኩ ትላንትና። እየጠበቅን ነው ለመማር ለመስማት እዚህ ስለነበረ ድሮ ጀባሃን ለመምታት እንደመጣጋሸታቸው ያውቃሉ። መቼን ጀባሃን ለመምታት መጥቶ ነው ተቀይሮ እንግዲህ ዶክተር ማን ነበር ምናምን ሆኖ ኤርትራ ቴዲ አንተ እኔ በልጣለሁ መሰለኝ እድሜ እኔ ደርግን በትንሽ አውቃለሁ። መንግስቱ ያነ ዕውቀት ቢኖረው ቢደራደር አይሄድም ነበር ኤርትራ ምድሯን እንጂ ብልቃጥ ላይ ምናምን እየወረወረ አልገባውም። ገብተዋል። እሱ ስልጣኑ ነው የገባው፣ ፖለቲካው አልገባውም። ያኔ አሜሪካኖች እኮ በድርድር ሉዚያናን እየገዙ አላስካን እየገዙ ወዴት ወደ ሜዲተራኒያን ነው አትላንቲክ እና ፓሲፊክ ለመግባት ነው እነሱ ዓለምን ለመግዛት። እኛ ጅቡቲንም ሸጥናት፣ እቺ ኤርትራ ቀይ ባህርንም አጣናት። ድሮ ጣሊያን አሸንፈን ትላንት ውጫሌና አዲስ አበባ ውል አንስቼ ነበርና ዲተራንስ ነው ይሄን የሚፈጥሩት። ኢትዮጵያን አሁን ትግራይን አስገንጥሎ ኢትዮጵያን በደንብ ለማራቅ ሌላ ኢራን ኃይለኛ አለችና በደንብ ለማራቅ ነው ከቀይ ባህሩ አካባቢ። ይሄንን ድራማ ጌሟን ሲሰሩ አደገኛ ጌም ሲሰሩ አሁን ብልጽግና ማለት አለዝቧል። አሁን አብይ ገብቶታል፣ ጸጥ ብሏል። ከአብይ በታች አሁን እነሱዩም ናቸው ምንም ማያውቁትን እንትን ብሉት። እኔ ለምኜ እና አብይ ጋር ቢሄድ አሁን እና ያና ለእርታቸው አትደውል ይላል። ምንም ማያቅ ምንም ይሄ ጊዜ ያመጣው ጎርፍ ይለዋል ድሮ መንግስቱ ኃይለማርያም። እና ጎርፎቹ እንትን አይሰጡም። እና ባጭሩ ስቴቶች ይገናኛሉ፣ ያደራጃሉ። ስቴት ከስቴት ጋር እንዲያውም ሊበራሊስቶች በቃ ነፃ ይሁን ነው የሚሉት። ይሄ ያንተ ድንበር ጂኦግራፊካል ማፕ እና ፖለቲካል ማፕ ይባላል። አሁን እኛ የምናወራው ስለ ፖለቲካ ማፕ ነው። ኤርትራ የት ሄደች? በጂኦግራፊ ማፕ የት ነው ሄደች? እስቲ ወልቃይት የት ሄደ? ሲዳማና ወላይታ መሀል ያለው እርሻ የት ሄደ? ልጅቱ ስታርስ ነበር፣ አሁን ሄደች። እሷም ምግብ የምታቀርበው ተመታ፣ ምግብ እሰራለሁ ይላሉ። አሁን እኛ እግዚአብሔር ራሱ ገበሬ ነው፣ አዳምና ሔዋንን አትክልት ዝሩ ብሎ ነው ያለው። አሜሪካ ነው የምንማረው ገበሬዎቹን ለማድነቅ። እኛ ጋር ገበሬ ስድብ ነው። አንተ ገበሬ አንድ ደቂቃ በቂ ነው። ስለዚህ ጽንዶ ሱዳን ላይ እኔ እዛው ይሄድ ነበር። የአንገቴን ጉዳይ ሽብርተኛው ከዚህ ከኤምባሲ ሞኝና ከነ እንትናና እንትና ነው የሚለውን ስላላለቀ ጠበቃዬ ስለከለከለኝ ነው እንጂ እኔ ይሄድ ነበረ። ቴዲ እግዚአብሔር ያክብርልኝ። ስቴት ከስቴቶች ጋር ይገናኛሉ። ጽንዶ ዲተራንስ ነው። ከተደራደረ አብይ ኢትዮጵያን ያተርፋል።
ሱዳን እኮ አሁን በኋላ መጣለው ጆን ጋራንገ ጊዜ ደቡብ ሱዳንን ያወጣችው ኢትዮጵያ ኤርትራን እስከጠለች ሱዳን ነች። እውነቱ ማለት ነው። ያንን አሽቋላጮቹ አሜሪካ፣ አውሮፓ ምናምን ናቸው። ለምን? ኢትዮጵያን ለመጉዳት። ኢምፖፕሬሽን ሲቹዌሽናል ፖቨርቲ ነው የምንለው። ኢትዮጵያ እኮ ትልቅ ሀገር ነው ብናቅ ብዬ በኋላ ሁለተኛው ዙር ላይ መጣለሁ። እግዚአብሔር ያክብርልኝ። ቴንኪው ከልብ አመሰግናለሁ። እሺ ወደ ብሬንደን እንሄዳለን። ብሬንደናችን እንደምን ዋላችሁ? ሰላም ነው ሁሉም? ሁሉ ሸገር ሁሉ በጣም አመሰግናለሁ። ወል ቴዲ ጥሩ አድርገህ አንስተሃል ቅድም ስለ ጂኦፖለቲክሱን በተመለከተ አካባቢውን በምቃኝ ሁኔታ እና በጣም ጥሩ ነው። ብዙ እዛ ላይ መሄድ አልፈልግም፣ ግን አንዳንድ እንደ ግራውንድ ሩል አንዳንዴ ምንድን ነው እንደ ኢትዮጵያ አንድ ቋንቋ የተለያየ እንትን ብኖረንም አንድ ቋንቋ ነው የምንናገረው እና ብዙውን ጊዜ በጣም ወደ ኢሞሽናል የምንሆንባቸው ነገሮች አሉ። አስፈላጊ አይደለም። በግለሰብ ጉዳይ እንትን የምንላቸው ነገሮችም ያሉ አለው እስናት ትሩ በአሁኑ ሰዓት። ምክንያቱም የነበረው ፖለቲካችን ቅኝቶች በጣም እየተለወጡ እየሄዱ ናቸው። በፊት የግል ጉዳይ የጋራ ኮሌክቲቭ የሆነ እንትን ጉዳይ እያል በብሔር በጣም እንትን ነበር እና ዛሬ ያለንበት ሁኔታ እንደ ሀገር በጣም ብዙ በጋራ መስራት የሚገባን እንጂ በግል የፈለገ ተፍ ተፍ ብንል የሀገሪቷን ችግር ማዳን ማንችልበት ደረጃ የምንደርስበት ሁኔታዎች እየመጡ ናቸው እና ብዙውን ጊዜ የግል ኤጎና ኢሞሽናችን ወይም የደረሰብን በደሎቻችንን ወደ ጎን አድርገን እንደ ሀገር ምን እናድርግ የምለው ሞር ገዢ ሊሆን ይችላል የሚል ሀሳብ ለመስጠት ፈልጋለሁ። ከዛ ደግሞ አንድ ያነሳችሁት ነገር አለ። ጎረቤት መጥፎም ሆነ ጥሩ ጎረቤት በምን አይነት መልኩ መያዝ እንዳለብህ ማወቅ አንተ ነህ። እንደ ሀገርም እንደዛ ነው። ጂኦፖለቲክስ በደንብ እንትን ማድረግ ያስፈልጋል። ጥሩ ጎረቤት ጥሩ በያዝ ቁጥር አንተ የውስጥህን በደንብ መያዝ፣ ጎረቤቶችህን ግን በክፋትና በእንትን ሳይሆን በጥሩ ሁኔታ መያዝ ነው። በዚህ አይነት ሁኔታ ሱዳን ጥሩ ህዝብ ነው፣ ምንም ጥያቄ ለማንኛውም ህዝብ ጥሩ ነው። የእኛም ህዝብ ከአንድ ወደ ሌላ ብዙ አጋጣሚ አግኝቻለሁ። ኢትዮጵያ ውስጥ ሲኖር ሁሉም ህብረተሰብ ክፍል እጅ አይቻለሁ ማለት እችላለሁ ከጥቂት እንትኖች በስተቀር እና ሁሉም እንደው ብባል አንድ አይነት እንትን አለው። ወደ ውጭም ስታወጣው ሴም የሰው ልጅ ስሪቱ በዚህ አይነት መልኩ ነው እና ይሄን በጣም እንትን ማድረግ አለብን። ሌላው ሱዳንና ቅድም ወዳልኩበት ልምጣ፣ ጎረቤትን መጠበቅ በጣም አስፈላጊ ነው። ጎረቤት ችግር ውስጥ ገባ ማለት አንድ ዘፈን ትዝ ይለኛል ከዛሬ ስንት ዓመት በፊት ክፉ ደጉን ያየ ቤትና ጎረቤት በአንተ ቤት እንኳኳ ይሰማል በኔ ቤት የሚል ዘፈን ናታውን እንትን አይደለም ሎካል ኮሚኒቲ ላይ ብቻ ሳይሆን ኮሌክቲቭሊ እንደ በጋራ በምትኖርበት እንትን ውስጥ ሊሰራ የሚችል ነው እና እሱ በጣም 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 ወሳኝ ነው። የሀገርን ጥቅም አስከብረህ የሌላውንም ጥቅም በማይነካ መልኩ ያንተን ስቴቢሊቲ እና ሰስቴናቢሊቲ አፌክት በማያደርግ መልኩ ይሄ ፖለቲካ ይሰራል ጂኦፖለቲክሱ እና ቀደም ካነሳችሁት ትንሽ እንትን ብዬ ለማለፍ በስልሳዎቹ እንትን በተፈጠረው ኢትዮጵያ ካለው ከመጣው ለውጥ በተነሳ ተርበላንት እንደሆነች አጋጣሚውን ለመጠቀም ብዙ ጃግሊንጎች ተፈጥሮ ነበሩ። ለምሳሌ ሶማሌ በዛ በኩል ኢትዮጵያን እንትን ለማድረግ በረጅም ሄደችበት። የግብፅ እጆች በጣም በሰፊው በቅርብ በሱዳን በኩል የመጣበት ነበርና በዛ ተነስቶ የነበረው ስርዓት ወይ ሱዳን በኢትዮጵያ ውስጥ ያሉ የኢትዮጵያ ተቃዋሚዎችን ስታሰለጥን ኤርትራ መገንጠል ስታበቃ ኢትዮጵያም በተለይ በሱዳን በኩል ሱዳን እንድትገነጠል የዛሬ መገንጠል የመጣው እርስ በርስ የጎረቤት እንትኖችን ባደረጉት ጥረት ነው። ኢትዮጵያም ተገነጠለች፣ ሱዳንም ተገነጠለ። በጣም አደገኛ እንትን ሆኖ ነው ቆየው። ኮንሲኮንሱ ምንድን ነው? ከዚህ የመጣው ኮንሲኮንሱ ምንድን ነው ብለን ያልን እንደሆነ ኤርትራ ከኢትዮጵያ ተገንጥላ ወጣች። ላለፉት ለስንት ዓመታት
ከኢትዮጵያ ጋርም ጀርባ ሰጥታ ተጣልታ ኢትዮጵያ ለትልቅ እንትን ዳርጋ ለብዙ ሰብአዊና ቁሳዊ ፖለቲካል ክሳራ አድርሳ አደጋ ውስጥ ነው ገባችው። የኢትዮጵያን ፖለቲካ ኃይሎች እያሰለጠነች የተለያዩ አመለካከት ያላቸው ኢትዮጵያን ወዴት ሊያደርሱ ጉዳዩ ያልሆነ ረጅም እንትን ሆስት አድርጋ እንደቆየች እናውቃለን። የአካባቢ ፖለቲካን አንዳንዴ በጣም በኢሞሽንና በተለይ ሄደን በምናደርገው ነገር መጠንቀቅ የሚገባን የሚፈጠረው ችግር ነገ ጎረቤታችን ይነካል ነው። እንዳያችሁት ኤርትራ ውስጥ ሆኖ ይደርስ ነበረው ጥሩ ይሰራ ነበር መንግስት የሚለው ሌላ ጉዳይ ሆኖ ኢትዮጵያ ውስጥ አጋጣሚ ቢፈጠርና እነዛ ኃይሎች ቢገቡ ኦርጋናይዝድ ባልሆነች ኢትዮጵያ ውስጥ ቢመጡ የሚፈጥሩት ነገር ምንድን ነው? እነዚህ ኃይሎች የተለያዩ ኃይሎች ናቸው። ሶማሊያ አመለካከት አላቸው፣ የመገንጠል አመለካከት አላቸው፣ አንድ ኢትዮጵያ የሚሉ በጣም የተለያዩ ነገሮች ነበሩና ለዚህ ኃላፊነት የማይወስድ ችግሮችን ነው የምንፈጥረው። እያንዳንዱ የምናደርጋቸው የጎረቤቶቻችን የምንይዛቸው አንድ ለምናደርጋቸው በጣም በሳልና እውቀት የተሞላበት መሆን እንዳለበት እናምናለን። በዚህም የተነሳ ያነሳው ለምሳሌ በሱዳን ውስጥ ሁለት አንጃዎች አሉ። አሁን ያለው ስርዓት አይደለም ይህን ችግር ተርበላንት አካባቢ የፈጠረው የሚለው ሊቀበል ይችላለሁ። የስ ደፍኔትሊ። ነገር ግን ይሄን የተፈጠረውን ችግር ለኢትዮጵያ ነገ ጠንቅ በማይሆን መልኩ እንዴት ነው ኢትዮጵያን ሪፕሬዘንት የሚያደርግ ያለው ስቴት እንዴት ነው እየያዘ ያለው እንዴት ነው ሃንድል እያደረገ ያለው የሚለው ነገር በጣም ወሳኝ ነው። እዛ ጋ ነው ዳይቨርት እናደርገ የምንችለው እና በዚህ አይነት ሁኔታ አሁን ባለበት እንዳላችሁት አንዱ ወደ ግብፅ እንትን አለ፣ አንዱ ከግብፅ ጋር እንትን ያደረገው አረቦች የሚረዱት ማነው ሳውዲ አረቢያ ምናምን፣ ሌሎቹ በኢትዮጵያም ደግሞ የኢትዮጵያን የራሷን የምትረዳቸውን በእውነቱ ለኢትዮጵያ እነዚህን ከረዳንና ህዝባቸው የሱዳን ህዝብ አንድ ሆነ የሚሄድበትን እንዲሄዱ የሚያስችላቸውን ነው ወይንስ ለሌሎች ሰርድ ፓርቲ ተጠቃሚ ሆኖ እንደ ቱል እያገለገሉ የሚሄዱበት ነው የሚለው በጣም ወሳኝ ነገር ነው። በዚህ አይነት ሁኔታ ስንሄድ በጣም አጠራጣሪ ነው። ምክንያቱም ብዙ ነገሮቻችን በዚህ ስርዓት ውስጥ ያየናቸው የፎሬን ሪሌሽኖቻችን በግለሰብና በስሜት በኢሞሽን የሄዱ ነገሮች እንጂ እንደ ሀገር ሰብሰብ ብለን በጣም ጥሩ እውቀት በመጠቀም ያለውን አቅም በመጠቀም በምጣኔ ሄድነው ነገር ስላልሆነ በጣም አስቸጋሪ ነው ብዬ አምናለሁ። ይሄንን ጋራንቲ ልሰጥ አልችልም። በእርግጠኝነት ካለው ከልምድ በጣም ፍርሃት ይኖረኛል እና እሱ በጣም አስቸጋሪ ነው ብዬ ገምታለሁ። ለዚህ ምንድን ነው የሚሆነው የምለው መንግስት አሁንም ለሌላ ተወካይነት ወስዶ ከመሄድ አንድ ደቂቃ ብቻ ነው ቀረኝ። እሺ ሶሪ በጣም ሰዓቱ ይሄዳል። እኔ እንደውም እንትን እላለሁ እያልኩ ለማንኛውም ከዛ በኋላ መተን በመጨረሻ ስለ ማን ነው ስሙ ያነሳቸው ሰውዬ በጣም አጭር አድርጌ ልንገርህ እና እነዚህ በጣም አዝናለሁ። አቶ አንዳርጋቸው ለአማራ ፖለቲከኛ ነኝ እያለ በተለያየ ጊዜ የኢትዮጵያ ፖለቲካ ችግር ምስቅልቅል ምክንያት የሆኑ ሰዎች በተለይ እድሜያችን በጣም እንትን ያለን ወጣት ለነዛ አይነት ሰዎች እድል ሰጠናቸው የኢትዮጵያን ችግር ለዚህ እንዲያደርሱ መፍቀዳችን በጣም የሚያሳዝን ነው። ባጭሩ የአቶ አንዳርጋቸውን ልንገርህና ባለፉ ኢትዮጵያ 8 ዓመት ውስጥ በኢትዮጵያ ውስጥ ተቀምጦ ኢትዮጵያ ዛሬ የማትወጣበት ጦርነት ውስጥ እንድትገባ የአሜሪካ ባንዲራ አቃጥሉ፣ የኢትዮጵያ እባካችሁ ሀገራችሁን አታፍርሱ፣ ሀገራችሁን ተሰብስባችሁ እንትን በሉ፣ አደጋ ውስጥ ባላችሁት ስባል ለዛሬም መንፈረካከስ ልንበቃ ጦርነትን እያወጁ ሀገራችን ለዚህ ያበቁ ሰዎች ናቸው ያለነው። አሁን ጦርነት ያመጣው ጦርነትን የሚቃወም ኃይል አፉ በመዘጋት በመሳደብ በማሽመድመድ ያደረሱት ችግር እዛ ጋር ሆኖ የግል እግቡና የግል ጥቅሙ መቆጣጠር አቅቶት የወጣ ሰውዬ ዘር የለውም አላቅም ያለውን ህብረተሰብ የላችሁም ብሎ ያለውን ህብረተሰብ
እኔ ነኝ ያለሁላችሁ ብሎ መቅረብ ይሄንን በእርግጠኝነት እኔ የአማራው እንትን ያለውም ግን ኢትዮጵያዊ ነኝ። ኢትዮጵያዊ ሆኜ አማራን የማይገባ አማራ ነኝ ብሎ የሚበዘብዝና የአማራን ማንነት እንደ ኢትዮጵያዊ የሚያደርግ ይቆጨኛል፣ ይመለከተኛል። ኦሮሞም ይመለከተኛል፣ ሶማሌም ይመለከተኛል። በኋላ ፕሮፌሰር ብለው ጠሩት መሳይ መኮንን። በዛ ነው የማውቀው። ነገር ግን እኛን ወደኋላ ጎትቶ ኢትዮጵያን ህገ መንግስቱ እንቀይራለን የወያኔ ህገ መንግስት ብሎ የአማራውን ህዝብ ገንዘብ ምጥምጥ አድርጎ በልቶ የከዳን ሰው ነው። ስለዚህ ዶክተርም ለማለት አልፈልግም። ኢትዮጵያን የሸጠ ህገ መንግስቱን ኢትዮጵያ የሚያፈርስ ነው ብሎ ሲሟገት የነበረ ህገ መንግስቱን እንቀይራለን፣ የዜጎች መብት እናስከብራለን የሚል አጭበርባሪ ሌባ ባንዳ ነው። እኛ እኮ ስንታገል ከሱ ጋር እድሜያችን በሙሉ ስናቃጥል ብዙ ገንዘባችን በየአደባባዩ ፍላየር እየበተንኩ በየከተማው በየሬስቶራንቱ ከሰዎች ጋር እየተጣላሁ ኢትዮጵያ አዋን አይደለም የሚሉ የኦነግና የወያኔዎችን ጽንፈኞች ዳውን ያሉትን ሁሉ ስሟገትና ስከራከር በየሬስቶራንቱ ሽንጤን ገትዬ የነበርኩ ሰው ነኝ። ስለዚህ ብርሃኑን አምነን አንዳርጋቸው ጽጌ ኢትዮጵያን የህግ የበላይነት እንዳስከብራለን፣ በፍትህና በዲሞክራሲ እናምናለን፣ አገራችን ኢትዮጵያ የዘር ፖለቲካ እናስወግዳለን ብለው ስለተናገሩ እኛ አምነን እነሱ ስራ ስንሰራ ቆይተናል። ነገር ግን ክደውን ገቡ። በገንዘባችን ነው ክደውን የገቡ። እኛ ተመተን አሉ ብለን እየጠበቅናቸው በአደባባይ በስብሰባ ሲቆሙን እየጠበቅናቸው ቁጭ አድርገውን 250 ሰው በገንዘባችን ነው ብርሃኑ ጠልቶ ህገ መንግስቱ እኮ ቅራኔ የለንና በአዲስ አበባ ከገባ በኋላ እኛ እኮ ከእናንተ ጋር በህገ መንግስቱ ምንም ቅራኔ የለንም ብሎ ነው ለና አብይ የዋሻቸው። ስለዚህ አክብረው የምትለው ነገር መከበር ያለበት አከብራለሁ። የማይከበር ሰው ግን እንትን አለ። እንደገና አንዳርጋቸው ጽጌ ኦሮሞ ነኝ ብሎ ራሱ የተናገረው ነው። የአማራን ህዝብ አያውቀውም። የአማራን ህዝብ አይወክለውም። አማራ አድርገህ ከአማራ ትልቅ ማህበረሰብ ወጥቶ እንደዚህ ያለ ሰው መጥፎ ሰው ወጣ ብለህ አማራን ጨምረህ አኪዜሽን እያረከው ነው። ይርታቸው አሁን እዚህ በዩቲዩብ ከመጣ አንድ ጥያቄ ልጠይቅህ። ቃል በቃል ነው የዳግ ማርን ጥያቄ የምጠይቀው። ስማ አቶ አንዳርጋቸውን ለምን እንደምትፈሩ ግልጽ ነው። አማራ ሲገደል አይገደል ብሎ የተናገረው አንዳርጋቸው እንጂ መሀል ላይ ያለውን ቃል ዝለለው ስድብ ስለሆነ ብርሃኑ ነጋ አይደለም ትላለች። አማራ ሲገደል የጮኸው አንዳርጋቸው እንጂ ፕሮፌሰር ብርሃኑ አይደሉም ትላለች። ምን ትላለህ አንተ ደግሞ? ሁለቱ ናቸው ለኔ፣ ሁለቱም ዘሴም ናቸው። አንዳርጋቸውም ለአማራ የለም ነው ያለው ጭራሹ። አትሊስት ብርሃኑ አንድ ጊዜ ምን አለ መሰለ ከኤርትራ ደርሶ ከመጣ በኋላ ሬስቶራንት ተቀበልነው ኤርፖርትና ይዘነው ሬስቶራንት ስንበላ እንትና እኮ መታለች ከሀገር ቤት አለው። ያክስቱ ልጅ አለ እዚህ ሲለው መሰው ይዛ መጣችሁ ወይ አለ። ያ ማለት ዘውድ ነው። የስልጣን ጥባት ነው የነበረው እንጂ ዶክተር ብርሃኑ ስለ አማራ አይጨነቅም ነበር። ደሴም ናቸው። ታናሽና ታላቅ ወንድም ማለት ናቸው። በአማራ የለም ብለው የሚያምኑ አማርኛ እየተናገሩ የአማራ ባህል የምግብና እንትን እየበሉ አማራ የለም ብለን ኢትዮጵያዊ እናደርገዋለን። በኢትዮጵያዊነቱ ስለሚታገል ኢትዮጵያዊ ሆኖ እንዲቀጥል አማራ ነኝ አማራ ካለ ሌላ የሚታገልላቸው ሰው የለም፣ ገንዘብ የሚሰጣቸው ሰው የለም። ስለዚህ ምን ማለት አለባቸው? አማራ የለም ወይ ከሀገር ውጭ ያለ ሌላ ብሔር አያዋጣም እንዴ? አይታገልም ነበር። ወያኔ ነው። የኦነጎቹ ኦሮሞዎቹ ኦሮሞ ናቸው። ለኦሮሞ ብቻ ነው የሚሰጡት። እነ ጆሃር ናቸው የሚሰጡት።
ስለዚህ ውራጌ እያልኩ ውራጌ ይሰጣሉ ብርሃኑ ስላለ ማለት ነው። አማራው ግን በኢትዮጵያዊነቱ ስለሚያምን የሚያዋጣው ገንዘቡ አማራው ነው። የለም ሲባል ደግሞ ጥያቄ እንኳን አይተህ ፕሮፌሰር ይልሃል እንትን ይላል። ሚዲያ ኢሳት አማራው እኮ ነው ያቋቋመው። እዚህ ሲያትል 27 ሰዎች ሆነን ኢሳት ሚዲያ ያስፈልገናል አንዴ ቃል ይርታቸው ብሎ ያንን ያደራጁ ሰዎች አሉ። እዚህ ነመሳይ ኤርትራ ሲሄዱ ገንዘብ በ80 ሺህ በአንድ ጊዜ አዋተን ሲያትል ስብሰባ ጠርተን የምንጋብዛቸው መተው ሲሉ አሸክመን ልካቸው የሲያትል ህዝብ እኔ በአደባባይ በፌስቡክ ወጥቼ ኢትዮጵያ ብዬ እጮሃለሁ። ወያኔ አልፈራም፣ የኦነጎችም አልፈራቸውም። ፊዚካልም ምፈራ ሰው አይደለሁም። በተፈጥሮዬ ተደባድቤም አልፈራም። ያ ናቹራል ስለሆነ እዚህም እፈራለሁ ብዬ እንትን አልም። ሰውነቴም ቀላል አልነበርም፣ አሁንም ቢሆን እግዚአብሔር ይመስገን። ስለዚህ በኢትዮጵያዊነት ያልደራደርም። የወልቃይት ጉዳይ ለፀሐይ የሚዳርጉ ነገሮች ግን አትግባ፣ ሰው ይጎዳባል። ፊዚካል ፋይቲንግ ውስጥ አትገባ፣ ሰው ይጎዳባል። ኖ አሜሪካ ስማርት ሱዳን ሀገር እያለው ነው የምልህ። እዚህ ሀገር አሜሪካ አንዴ ከተጣላ አንዴ ሜንታሊ ፊዚካሊ ሆምለስ ነው የምትሆነው። ስራ እንኳን መስራት ገንዘብህ ንብረትህ ሙጥጥ አድርገው ስራ እንዳሰራ ነው የሚያደርጉ። አይ ኖው ዳት አይ ካንት ዱ ኢት። አልሰራም እንደዛ። እንግሊዘኛ ተናገርክ እንዳትለኝ። ስለዚህ አንዳንዴ እንግሊዘኛ ስጨምር ለነገሮቹ ማብራራት ስለምችልበት ሞር አክቲቭ ሞር አድቮኬት ስታደርግ ሞር ታርጌት መምታት የምችልበት ቋንቋ ተጨባጩ ነጥቡን ያስቀምጥልሃል። ፖይንት ባይ ፖይንት አድቮኬት የምታደርግበት ስለሚሆን ለዛ ነው እንጂ እንትን አይደለም። ሰዎቹ የሚያውቁ የለም ማለት አይደለም። አሉ ማለት እንግሊዘኛ ከኔ የበለጠ የሚናገሩ ነገር ግን the end of the day ድላችን በፋኖ ይጠናቀቃል። አሳመ እንትና እንዲያውም እንቅፋት ፈጣሪ ነው ብዬ ነው የማምነው። ይሄ ማን ነው የምትለው አንዳርጋቸው? እሺ ደቂቃ አልቋል። የመጨረሻ አንድ ዙር ይኖራል። ለዛሬ ሰው አላስገባም፣ ዘግቻለሁ ሪኩዌስት። ከዚህ በኋላ 4-5 ሰው ብቻ ነው ማስገባው። ነገ እንገናኛለን። ነገ አርቲስት ሄኖክ ወንድሙ ይመጣል ከሌላ እንግዳ ጋር በጊዜ እንገናኛለን። ምሽት በኢትዮጵያ ሰዓት አቆጣጠር 2:30 ጀምሮ ኢስተርን ታይም ዞን ውስጥ ያላቸው ከ1:30 ጀምሮ እንገናኛለን። ሶሪ ሪኩዌስት ልካችሁ ያላችሁ አዳዲስ ሰዎችም እንደዚሁ ብዙ ጊዜ እድል ሰጣችኋለሁ። ከልብ አመሰግናለሁ። ዛሬ ግን በእነሱ ልጨርስና ወደ ነገ የእናንተን ጉዳይ ለነገ አዛውራለሁ። እሺ ወደ ዘብር እንሄዳለን። ዘብራችን ቴዳ እሺ፣ አንተ ላለማድከም ብዬ ነው እንግዲህ ለኤርታቸው የፕሮፌሰርን አጀንዳ ሰጠዋቸው። 8 ደቂቃ በዛ ጨረሱት። የጽምዶን ጉዳይ እንዳያበላሹብን ብዬ ነው። ኤርታቸው ስትራቴጂካዊ የሆነ ጥልፈት ነው። አንዳንዴ እንደዚህ መጠለፍ ነው። በነገራችን ላይ ፕሮፌሰር ብርሃኑ ነጋ 7 ዘሩን ወደኋላ ብትቆጠር የኢኮኖሚ ችግር ያለበት ሰው አይደለም። 7 ዘሩን ወደኋላ በጠረ ቁጥራቸው ከማንም ያልተነካካ የራሱ የሆነ አቅም፣ እውቀት፣ ማንነት ያለው በጣም ኩሩ ኢትዮጵያዊና የሚታገለውም ያንዴ ኢትዮጵያዊ በሚለው ቃሉ ነው። ሰው ፕሮፌሰር ብርሃኑ ነጋ ብጠራው ለራስ ነበር ክብሩ እንጂ ለብርሃኑ ነጋ ክብር አይሆንም። ብርሃኑ ነጋ ፕሮፌሰር ብለህ ብጠራው አንተ ነው የምትከበርበት፣ እሱ አይደለም የሚከበርበት ለማለት ያክል ነው። ኢወርልድ ፖለቲካ አላጠናህም ያልከው አለመማሬን መወደው እንዳንተ አይነቱ ተማርን የሚሉ ሰዎች ሳይ ነው። ሶሪ አለማወቅን እንዲህ የምትወደው በጣም ይቅርታ አድርግልኝና እንዳንተ አይነቱ ተማርን የሚሉ ሰዎች እንዳንተ ሳይ አለመማሬን እወደዋለሁ። የተማረ ሰው እንዲህ ከሆነ ኖ አለመማር ደግነት ነው። አየህ በጣም ጥሩነት ደግነት ነው ማለት ነው። መማር እኮ እንዴት አንዴ ንግግሩ ግራቀኙን መምር ያለው ስድብ አይደለም፣ ጀስት የፖለቲካ ስቴትመንት ነው እኮ እንዴት ይግለጽ። አንዴ እሱ አሁን ስድብ ቢሆን አካሄድ የምትለው የፖለቲካ ስቴትመንት ስለሆነ ዝም ብለህ አድምጥ። ሂስን መዋጥ ነው። አንተን በምሰጠ ደቂቃ እሱም በፖለቲካዊ ቋንቋ ወጋ ታደርገዋለህ፣ ስድብ ሳይሆን። ቀጠለ ዘበር። ኦኬ የፖለቲካል እውቀት ፖለቲካ ሳይንስ ያጠኑ ሰዎች ፖለቲካ የሚገልጹበት ቃላቸውና እውቀታቸው
ከአንተ ጋር ፍጹም ስላልተመሳሰለና ስላልተገናኘ ያንን ነው ለመጥራት የሞከርኩት። አንድ ተማሩና የሚሉ ሰዎች ሀገራቸውን ፍጹም የሚወዱ ፍጹም በልበቀናነት የሚመለከቱ ሀገራቸው ያለው ችግር ደግሞ በክፋቷን የሚጠሯት ያለው ችግር እንዲስተካከል እንጂ እንድትበታተን ስላልሆነ ተማሩ ምላቸው ሰዎች እነዛ ናቸው። ያንን ነው እንጂ ይሄ ፍጹም ተማር ልንለው የሚገባ ጉዳይ አይደለም። በተለይ ደግሞ እንዳንተ አይነቱ ውስጡ ላይ የታመቀ እውቀት ያለው የጻፈ እንዴት በዚህ እንትን እንደሆነ ስለማልረዳ ነው። ሶሪ፣ ወደ ጽምዶ ጉዳይ ልሂድ። ይወርልድ እውቀትን አከብርላለሁ። መጽሐፍንም እዚያ እንደምታስመርቀው ተስፋ እናደርጋለን ወንድማችን። ወደ ጽምዶ ስንሄድ አሁንም ወደፊትም ኢትዮጵያውያን ልንቃወመው የሚገባ ጉዳይ አንተ ውስጥህ ላይ እኔና ይወርልድ ባለን መገፋፋትና መረጋገጥ የሌላን ጎትተህ የምታመጣ ከሆነ ራስ ላይ ማት ነው የምታመጣው። ይሄን ለመተንተን መማር ዲግሪና ዲፕሎማና ዶክተሬት መሰብሰብ አይጠበቅብህ። እኔ እናንተ መፋተግ ያለብን ተፋክተን ለችግራችን መፍትሄ ማበጀት ስንችል እንዴት በምን በጠምዘዛ ነው የውጭ ሀገርን አምጥተ ስቴትመንት ነው? በምን አይነት ሂሳብና በምን አይነት ትምህርት ነው? አሁን ይርታቸውን ያቸው መልካቸው ወጣት ናቸው። ትግላቸው በሙሉ በረሃ ላይ ነው ያሳለፉት። እውቀታቸው እንደ ቀልድ እዚህ አምጥተን እኛ እንወስደዋለን። እኔ አሁን ልረዳህና ልታስረዱ የሚገባውን ነገር እንደናንተ አይነቱ በእድሜ የበሰለ ሰው ለኢትዮጵያ የሚመኝላት እንደው አድርጎ ግብፅ አባይ ላይ የሆነ ድሮን በጣለች ምኞታችሁ በየቀኑ እንደው አድርጎላት በዛ በኩል ግብፅ በጣለ እንዴት አትወዷትም? ሀገራችሁ አትመኙላትም? ደግ ነገር ጸባችሁ ከሀገሪቱ ጋር ነው ከስርዓት ጋር ነው? ስርዓት ከሆነ ያው ቴዲ ጋር ገብቼ እጮሃለሁ። እኔ እጮሃለሁ። ሰው በማንነቱ አይገደልላለሁ። የግለሰቦች መብት ይከበር፣ የቡድኖች መብት ይከበር። ሰው በማንነቱ አይጠቃ፣ የትም ቦታ ተዘዋውሮ ይስራ። ይሄ ነው መማር፣ ይሄ ነው መሰልጠን። ማንም ሀገሩ አሳልፎ የሚሰጠ የለም። የተበተነች ሀገር ልትሰጠኝ በዚያ ያክል ልደክም አይገባም። ይወርድ ከአንድ ሁለቴ እኔ የኤርትራ መንግስት ከፈቀደልኝ የኤርትራ መግባት እፈልጋለሁ ስትል ነበረ። አዳምጫለሁ። ያትክደኝም በራስህ ሳትመልስልኛለህ። እኔ ደግሞ ምልህ ለእኔ አንድ ቀን ተሳስቶ ደህና ነገር ያላሰበልኝ ከእሱ ጋር ስትሆን እኔ ቀና ብዬ ላይ አንተ ለፖለቲካ ጥቅም ነው አይደል? እኔ ደግሞ ለሀገሬ ጥቅም ነው። ሀገሬን በክፉ አይን ከሚያያት ጋር ልሰለፍ አልችልም። ምንም አይነት የፖለቲካ ጥያቄ ቢኖረኝ፣ ምንም አይነት አጀንዳ ቢኖረኝ ልጋፋም ልናደድም ልቆጣ የምችለው አንተ እኔ እናንተ በአካል ገብተን ሀገራችን ላይ በሚደረገው ነገሮች ተፋጭተን ሀሳብ ልናመጣ እንጂ የሌላ ጋሪና ፈረስ ሆነ ተሸከመ ስትመጣ ቆሞ ያኛል ብለህ ከጠበቅ ተሳስተሃል። ሊሆንም አይችልም፣ እንዲሆንም አንፈልግም። አንድ ኢትዮጵያ ወጣት ነኝ፣ ተስፋ አለኝ፣ ህልም አለኝ። ህልሜ ሀገሪቷ ላይ ስራ ሰፍኖ ፍትሃዊነት ሰፍኖ ተቋማት በስነ ስርዓት ተገንብተው ዜጎች የፈለጉበት የሚንቀሳቀሱበት ዜጎች በማንነት የማይገደሉበት አዲስ አበባ እንዲከበር ሁሉም እንዲከበር እኩል የምታደርገን ኢትዮጵያ እንድትፈጠር ህልም አለኝ። እሺ ቴዳኝ፣ ያንን ህልሜ ግን ዘላለማዊ ጠባሳ ልጥልባት አልችልም። እኔ ዛሬ ላይ እኔ ከመጣሁበት ማህበረሰብ በማንነታቸው ዳር ድንበር ላይ ይገደላሉ። እኔ ግብር የከፈልኩት መንግስት መጠበቅ አልቻለም፣ እነሱን መከላከል አልቻለም። ያ የውስጥ ጉዳይ ነው። ሄጄ እኔን መጠበቅ አልቻልክም ብዬ ከሻቢያና ከግብፅ ጋር ተመሳጠረ መጥቼ ሀገሬ ላፈርስ ስለማልችል ያንንም ስላልተማርኩ ያንንም መማር ስለማልፈልግ ያንንም አለማወቄ ነው ብዬ ስለምወስደው በዛ ለመጠቅለል ሞክራለሁ። ቴዳዬ በጣም አመሰግናለሁ። ቴንኪዩ ወንድማችን። ቴንኪዩ ዘብር፣ ከልብ እናመሰግናለን። ወደ ኢወርልድ እንሄዳለን። ኢወርልድ ደግሞ የሚሰጠው ሂስ ካለን እንሰማለን። እሺ ኢወርልዳችን 6 ደቂቃ እሱ ገሎ ማዳን የሚባለውን ዘይቤ ተጠቅማልና ፓስፖርት አውጣልሃለሁ እንደ ዋሊያ ቀንድህን ሰብረህ ከተራራ ውረድና አገሮቹን ዞር። እግዚአብሔር ዓለምን ለሰው ልጅ ስለሰራ ዓለምን ዞር ብለህ እይ። በተጨማሪ ደግሞ አብይ አህመድ ኤርትራ ስገባ ያንተ አለቃ ነውና ልክ ነው። እኔ ወደ ወንድሞቼ ኤርትራ ልሂድ ብል የሚያስቀይም እንግዲህ ስንት ብር እንደከፈለ እሱን እኛ ገንዘብ ከሰው አንቀበልም። ብርሃኑ ነጋ እኔ አሜሪካን ሀገር ማስተርስ ያለው ሰው አስተማሪ ሆነ ፕሮፌሰር ይባላል እና
ብርሃኑ ነጋ ዘበኛ ነበርኩ እንዳለው ኢህአዴግ የከፈተው ትምህርት ቤት ውስጥ ተማሪዎች እንዳይገቡ በማድረጉ ታሪክ ይወቅሰዋል። ታሪክ እንደወቀሰ ይኖራል። ኢህአዴግ በከፈተው የሰው ልጅ ትምህርት ቤት ሄደው ነው የሚማረው። ለአንተም ያልኩ ሄደ ነው። አንተ አሁን አንድ አሜሪካዊ ወይ እንግሊዛዊ ጋር ሄደ ሱዳን ጋር ተቀምጦ እንዴ የመንቀሳቀስ መብት ጋር ነው የምትላተመው። የፖለቲካ የመደራጀት መብት ጋር ነው የምትላተመው። እንደዚህ ምን አይነት ኋላ ቀር ሀገሮች ናቸው ይባላል። ሌላኛው አይሶሌሽኒስት ቲዎሪ የሚባል እቺ እንትና ጊዜ የተሰራች መቃብር የሆነች ሀገር ውስጥ ቁጭ ብለህ እንት ፓስፖርት የለኝም አሁን እንደ ጀግንነት ያጫውተሃል የዋሊያ ፖለቲካ እና ከዛም ወንድም ብትወጣ ደስ ይለኛል። 5000 ምናምን ብር ከሌለ ልክልሃለሁ የጭንካል ሰለንቲያ እንጫወት ካልክ እና ወደ ጽምዶ ስንመጣ ቴዲ ዲተሪንግ የሚባለው ማስፈራሪያ ነው። ማን ነው ያንን ማስፈራሪያ የሚያደራጁት? አብይ ገብቶታል፣ ዝም ብሏል። እና ኤርትራን ለመመለስ በአሜሪካ በምናምን እያለ ነው እሱ ይሄዳል ብለው እነሱም ሲዋሹ የግብፁ ሰው ይሄደ እና ግብፅም ሱዳንም ጋሽርታቸው አይነት እድሜ ያላቸው ሰዎች እዚህ ሀገር ፕሮፌሰር ናቸው። ታሪክ አይተዋላ ቁጭ ብለው ይሰሟቸዋል። እኛ ጋር ያው ስድብ ስለሆነ ምን ስለሆነ ጊዜም መቆጠብ ስላለብን ነውና ምንድነው አሁን ላይመጣ ይችላል ከቻይና ከራሽያ ጋር ለመጣላት ኢሳያስ ይመርዙኛል ብሎ ስለሚፈራ ላይመጣ ይችላል። ከመጣ አሜሪካ እንግዲህ ልታስታርቅ እኔ ከትልቅ ሰው የሰማሁት ሊያስታርቁ ነው ከማጋር እንግዲህ ከህወሓት ለመነጠል አብይ ነው። እኔ አሁን እኛ ፖለቲካ ጥናት የምናደርገው ለአብይ ስንት ቢሊዮን ከፈሉ ኢትዮጵያን ትግራይን ለመገንጠል ስንት ቢሊዮን ነው ለአብይ የሰጡት ነው ብለን ነው እንጂ እንዳንተ እኛ ብርሃኑ ነጋ ስንት ተማሪ ምግብ ከለከለ እንትና አገር በጩኸት ነው ፍየል በጩኸት ነው አገር የሚተዳደረው አይደለም። በሳይንስ በጥበብ በዲፕሎማሲ ነው። እኔ ያወራው ስለ ዲፕሎማሲ ነው። ተገናኝ ግብ እንደተክ አውራ ችግሩ ምንድነው ብለህ ፍታ ሲባል የትግራይ በጀት ተከልክሎ ወላይታ ውስጥ ሰራተኛ እንዳይቀጠር ተብሎ አዲስ አበባ ምግብ ሰራለሁ አለች ሴትየው። ይሄንን ዙርማ በመለው ድሮ ያንተ ሰፈር ሰዎች ሲሄዱ ያዟቸው ነው ወዴት ይላልሽ ስል እንጨት መልቀም አይቻልም እንደብሏል ብሎ ተቀልቷል። ኤኒሃው እኔን ከጎሳ ጋር አጣጣላ። እኔ የማንንም ጎሳ ቡድን አክባሪ ነኝ፣ ልነካም አልችልም ያልኩት ዲፕሎማሲን ስታይ ስቴቶች ከስቴቶች ጋር ይገናኛሉ። እንዲያውም ሀገር አይባልም እኮ ካናዳና አሜሪካ እንዴት እንደተገናኘች እንዴት እንደምንገባ እንደምንወጣ እኔ አሁን በመኪና ነው የምገባው ቴዲ ጋር ልሄድ ብል ለምን እንደዛ ያደረጉ ብለህ ጠይቃለህ። ዋይ ሶክራቲክ ኮስችን የሚባለው ያውቃል ቴዲ። ይህንን ብታቅ እኔም ካንተ ባቅ በኋላ ላይ አስተካክለሃል ደስ ይላልና ጋሽታቸው ሁሉም እዚህ የሚሰሙትን ሰዎች ጽንዶ ተፈጥሯል። ፈጣሪው ማን ነው ብናጠና ነው። ለምን ኢትዮጵያን ለማስፈራራት ኢትዮጵያ መንግስት ምለው ለማስፈራራት አሁን ገብቶታል። ከገባው ያጠፋውን የከለከላቸውን ሰጥቶ ኢትዮጵያን አድናለሁ ካለ ነው። ያ ካለ አብይ አህመድ አሊ ነው ኢትዮጵያን እየበተነ ያለው እንጂ አንዳርጋቸው ጽጌ አይደለም ነው። እሱ ነው ገፍቶ ሂድ አትበለው እንዲሄድ አድርገው ያን ደብረጽዮን ምናምን ገንዘብ ሰብስቦ ለአብይ ስንት እንደሰጡ ነው እኛ የፖለቲካ ሳይንስ ምንማር ምን ጠይቀው ተው። ከዛ እኔን ለመበታተን የምታስቸግረኝ ህወሓት ናት ብሎ ህወሓትን ለመሸኘት ነው ወይ ድራማ የሚሰራው ብለን ነው የምንጠይቀው። ይሄ ጥሩምባ ማን ነበር በነስዩም የሚያስነፋው ጥሩምባ መደመርን ያልገባኝን ላልገባቸው ለማስተማር ሄዳለሁ ተብሏል። ይሄ ሁሉም ወዳጅ እንጂ እንትን የለም። ርዕዮተ ዓለሙ መደመር ነው። ፖለቲካ ፓርቲው ደግሞ ብልጽግና ነው። ያ ለምንድን ነው? ፈረንጅን ለማታለል። አረ ሊበራሊዝም፣ ኒዮ ሊበራሊዝም፣ ኮንፌክሽን ስንት ያለ ማለት ነው። አይ ኢትዮጵያን ገንጥዬ እንደ ንጉሱ በአማርኛ አስሬ እመታለሁ። አማርኛ አሁን በአማርኛ ማልከው የማን የእነ ሔዋን ቋንቋ አማርኛ ማልከው እንግሊዝኛ ማልከው ቴዲ ከመሆን ማልከው ና አልከው ምን አልከው መምጣት ነው። ቋንቋ መግባቢያ ነው። እና ግን ሁለቱን ከተጠቀም ጊዜ ይበላል ነው። በአማርኛ ካልኩ በኋላ በእንግሊዝኛ ብዬ እኔ ፈረንሳይኛ ማወራለሁ ቢያን እሲ ምናምን እያልኩ ካልኩኝ ጊዜ ይበላል የምለው ነው። ሌላው ይሳካል ወይ? ፓወሩ እኮ ጌሙ በቃ መሳሪያው
ዘመናዊ አንዱ አሁን መሳሪያ ቢሰራ በኢትዮጵያ ወጣቶች ለመሞከር ይሰጣል። ጌሙ እዛ ላይ ነው። ከጀርባ ያለው ጌም ማን ነው? ያ ያልታደለ መሪ የያዘው ጦር መሳሪያ የሚሞከርበት ማን ነው? ተሞክሯል። በኢትዮጵያ አሁን በአማራው ወጣት፣ በትግራይ ወጣት፣ ከደቡብ ወጣት የተወሰደ እዛ አንገቱ ይቆረጣል። ለነማ ለነ አብይ አህመድ እና ለነ አሁን ዝብር ሙጀሊያም የሆነ ፓርቲ ፒፒ ይሉታል ብልጽግና ፓርቲው ሙጀሌ ይገባበታል እንዴ? ቅኔ ነው። ሙጀሌ ፖለቲካ ውስጥ ምን ያደርጋል? አዎ። እና በያዛቸውና እንዲያውም እና የለም እኮ ቴዲ የለም። አሁን አንተ የምታውቃቸውን ለሚዲያ ክብር እነሱ አለ እንደ አንተ አሁን በሄዳቸው ለእነሱ እኔ ለራሴ ነው። ለእነሱ ምን አገባኝ? ራይት ሴኪሪቲ የለም፣ ኢኮኖሚ የለም፣ ዌልፌር የለም። ህዝቡ ተሰቃይቷል። ያ እንኳን እንደው ሌላም ሊፈጥር ይችላል። በቅርቡ ሌላም ሊፈጥር ይችላል። አዎ ይሄን ለማለት ደቂቃ አልቋል። 6 ደቂቃ ወደ ብሬንደን እንሄዳለን። ኦኬ ታንክ ዩ አገን አመሰግናለሁ። እስቲ አንድ ነገር ልፈልጋለሁ። አሁንም አንዳንዴ በጣም ትልልቅ ሰዎች ነን እዚህ ያለን ሰዎች እና የግለሰቦች ዲፌንደርም ወይም ኦፍ እንትንም አይደለንም። ዲፌም ማድረግ የለብንም። አንዳንድ ምናልባት እኔ ቅድም አቶ አንዳርጋቸው ከዚህ ከጽምዶ ጋር ስላነሳችሁ አይቼ አንስቻለሁ። ከዛ ጋር ተያይዘው ምናልባት እንትን የምንላቸው ዲስክራይብ እናደርጋቸው ነገሮች ሊኖሩ ይችላሉ። ዳስ ፋይን በት አንዳርጋቸውን እንዲያልክም ብለው የሚዘልፈኝም መኖር የለበትም። እኔም ደግሞ ሰዎችን ከፖለቲካል አመለካከታቸውና ለዛች አሁን ላለው እንትን ኮንትሪቢዩት ከሚያደርጉት አንጻር ካልሆነ በስተቀር ብዙ እንትን ማድረግ ያለብን አይመስለኝም። በዚህ አንድ ሞር ግራውንድ ሩል እንዲሆን በዚህ ሀሳብ ለመስጠት ፈልጋለሁ። እንትኑን ካየነው ወለኛ በጣም ችግር አይዶ ነው። ጽምዶ የሚባለው ነገር ተነስቷል። ጽምዶ ምንድን ነው? ምን ይመለከታል? ቅድም ያነሳውላችሁ ነገር አንድ ሀሳብ አለ። እንደ ሀገር ከግል ወጥተን ወይም እብን ከብሔርም ወጥተን አሁን ባለንበት ደረጃ እንደ ሀገር ነው ባርደን ያለን። እንደ ሀገር ነው የሚደርስብን ነገር ሁሉ ችግሮች በሀገር ደረጃ ነው። አጋጣሚ ሆኖ ግን በጣም የብሔርተኝነት ያቆጠቆጠበትና በጣም የገነፈለበት አለ። የስ ይሄ በጣም አስቸጋሪ ነው። ምክንያቱም የምንፈልጋቸው ስፓን ኦፍ ኢንተረስታችን በጣም የተለያየ ሊሆን ይችላል። ያ ፖለቲካ ፍራግመንቴሽን ያመጣል። በጣም መጥፎ ነው። ፖለቲካ ፍራግመንቴሽን ከመጣ አደጋ ውስጥ የምንሄደው አንድ ብሔር ወይም አንድ ወገን ብቻ ሳይሆን ሁላችንም ነው እንዳገር እና እሱ በጣም ያስቸግራል። ለዚህ በጣም በሳል በሆነ መልኩ መመራት ያለበት በመንግስትም ሆነ በተቃዋሚም ቢሆን ይመስለኛል። ሁሉም በዚህ አይነት ፓራዳይም በማየትና ግን እንደ መንግስት ግን በጣም ችግር ውስጥ ያለ ነው። ሞደስ ኦፍ ኦፐራንዲ በመሆኑ ሰላም በሌለበት ሀገር መግዛት የሚችል ሰላም ኖሮ መኖር የማይችል ሰላምን ከተፈጠረበት አንስቶ አምሶሪ የመንግስት እንትኖች በጣም ቅር ካላችሁ ተቃዋሚዎችም ጥሩ እየሰራን ብላችሁም እንትን ደስ እንዳይላችሁ ለማለት ፈልጋለሁ። በጣም አስቸጋሪ ምክንያቱም ሀገሪቷ በጣም ኢች ኤንድ ኤቭሪ የምናረግበት በሀገራችን ላይ የሚቆየውና የሚራዘመው የህዝባችን ችግር የሚያስረዝም በጣም ጊዜ የሚወስድና ችግር ውስጥ የሚከተል ነው የሚሆነው። ለዚህ ነው ቅድም ያነሳ ነው 2012 ነው 13 በትግራይ ላይ ጦርነት ሲጀመር የፈለገ ነገር ይሁን ስርዓቱ ሲቀየር የተቀይሮ የመጣው ስርዓት ከዛ ውስጥ ነው። ልዩነት የላቸውም። ይሄ ከለ ተብሎ የሚባል የለም። ጦርነት የምንተኩሳት ጥይት መዘዝ ይዛ ትመጣለች። ያ መዘዝ እያንዳንዳችን ሰንጋ ሰጣለው ጦርነት ብሎ ያወጀውንም ቤቱ ቁጭ ብሎ ጸሎት የጸለውንም ሁሉንም ነው የምነካው ብለን ብዙ ጩኸት ያደረጉ ሰዎች እና ብዙ የዓለም መገናኛዎች እንትን ያደረጉት እና
ይህንን ማስቀረት የሚችለውና በበሳልነት ሀገሪቷ ከዚህ ሁሉ ጥንቁቅነት መምራት ያለበት መንግስት ነው። መንግስትን ችሎታ የመንግስትን የችግሮችን እያዩ የማለፍ ችሎታን በዚህ በእኛ ወቅት አሁን ባለንበት የማይረዳ ጎልማሳ ሰው ካለ በጣም አስቸጋሪ ነው። እኛ የምንኖርባት ሀገር ይቺ በጣም ትልቅ ሀገር ረጅም ዓመት የቆየ ኤምፓየር የገነባች ምንም ነገር ሳይኖራት ካለው አረንጓዴ ብር አትማ የምትኖር ሀገር በማይመለከታት ነገር ሄዳ የለኮሰችው ሰሞኑ ጦርነት ለዘላለም ያቆየችውን በዓለም ላይ እንደ ብትር ስትጠቀምበት የቆየውን አደጋ ውስጥ እንደሚያስገባት ሁላችንም የምንረዳ ይመስለኛል። ዓለምን ኃላፊነት ይዞ መጠበቅ የዓለምን ኦርደር ማስቀጠል የሚገባው ኃይልና ወደ ሀገርም ስንሄድ እንደዚህ አይነት ነገር ነው። ለዚህ በዚህ አይነት ሁኔታ ሆነን ዛሬ 8 ዓመት ጦርነት ውስጥ ቀጥለን መንግስት አሁንም ያንን ኮንቴን አድርገው ሞኖፖሊ ኦፍ ይሄ ቫዮለንስ የምንለውን ማድረግ ሳይችል ቀርቶም አለመኖራችን እኛም የራሳችን ድርሻ ዋጣን ቢሆንም እንኳ መንግስት በጣም አስቸጋሪ ደረጃ ከዚህ ውስጥ ያለንበት መውጣት የምንችለው ምንድን ነው የምለው ነገር በጣም አይ ዶንት ኖ ብዙ ቆይታችኋል። ከዚህ ወጥቶ ምን ያህል አግሬሲቭ ፖለቲካ ይሄደ እንዳለ አላቅም። ፕሮግሬሲቭ የሆነ አመለካከት ይዞ ሄደ የወጡ እንትኖችን ባላቅም ማሰብ ያለብን ማውጠንጠን ያለብን ምንድን ነው ህዝባችን በዚህ ውስጥ ቆይቶ በተለያዩ በጦርነት አለንጋ ሰላም አጥቶ አንድ ደቂቃ ነው ሰላም አጥቶ ወጥቶ መግባት የማይችልባቸው ደረጃ ደርሶ was like lucky እውነቱን ለመናገር በጣም ኢትዮጵያ ካላት ካሳለፈቻቸው ለውጦች በጣም ብርቅዬ ለውጥ የነበረው በማይሆን ቦታ ባይወድቅ ኖሮ በማይሆን እጅ ባይወድቅ ኖሮ ጥሩ ሰላማዊ የሆነ ሽግግር ተሻገረችበት አገር ጊዜ ነበር። ያን አልደረስንም። ያንን እንዴት እናድርግ የምለው ሁሉም ኃይሎች ማለት ያለባቸው ይመስለኛል። አሁን ጽምደው ብሎ ጀመሩት። ምን ያህል ነው ስኮፓቸው? ማንን ነው ይዞ ወዴት ነው የሚሉት? መንግስትስ እንደ መንግስት ሌሎች ጽምደው የምለው ምናልባት ሰሜን ያሉ ኃይሎችን ሰብስቦ ትግራይን፣ ኤርትራና አማራን ብሎ ኦኬ what the other mass what would happen? ይሄንን በዚህ ጽምደው የምለው በዛ አንጃ ፈጥሮ እስኪመጣ ይሄንን እውነቱን ለመናገር አብይና የሱ ጀለዎች ወይም ብልጽግና ይዞ ያለው ህዝብን ባማከለ መልኩ ነው። እንደተባለው ኦሮሞ ጦርነት ውስጥ በዚህ አደጋ ሰለባ እየሆነ አይደለም። ሌላው ብሔረሰብ ውስጥ ያለበት የኑሮ ሁኔታ ውስጥ ይሄ ሁሉ አንድ ሊያደርገን የሚችል ነውና በዛ በኩል የመጣው በጣም እንትን የምል ነው። በዚህ እንሄዳለን የምንል ሰዎች እንደ አንድ ሀገር ትንሽ የሞራል እንትናችንን ለዘብ አድርገነው መቼም የምንኖረው ጎረቤትም ሆነን አብረንም እንደ ሀገር ሆነን የምንኖረው አብረን ስለሆነ በዛ መልኩ ማየት አለብን ይመስለኛል። አመሰግናለሁ። ቴንክ ዩ ብሬንደን። የሚ አለ የሚ አንድ አቀማመጡ አንድ ዙሪያ ወራና ወደ ይርታቸው እንሄዳለን። የሚ 6 ደቂቃ አለ። የሚ ስለ ጽምዶ ነው እያወራን ያለ ነው። የሚ እያወራ ከሆነ ሚዩት ነህ። የሚ እያወራ ሊሆን ይችላል። አለ ወይ? አንሚዩት ማድረግ አትችልም አንተ? ትራይድ አንሚዩት አድርጌዋለሁ፣ ግን ምንም አንሚዩት ለማድረግ ሞክሬያለሁ፣ አይሄድም። ስልክ ስለገባበት ከስልክ ስለተመለሰ። እሺ አለ የሚ የመጨረሻ ድምፅ እናሰማለን። 3 ሰከንድ ነው የምንሰጠው። 1 2 3 እሺ ወደ ይርታቸው እንሄዳለን። ቴዲ እንግዲህ መሷል ዋና ትልቁ አሁን የይርታቸው ከአንተ ነው የምንጀምረው።
እና 6 ደቂቃ ትፈታል። ኦኬ ታንክ ዩ። ምን አለ መሰለህ የሰው ልጅ ዋት ኢዝ አወር ፊውቸር ምንድነው ለወደፊቱ መስራት የምንፈልገው በኢትዮጵያ ውስጥ አንድ ነገር ሲህን ህገ መንግስት ምንድነው ያመጣው there is a good thing or መጥፎ ነው ጥሩ ነገር አመጣ ወይስ መጥፎ ነው ለሀገሪቱ ምን አደጋ አስመጣ ይህ ሁሉ ውዥንብር የተፈጠረው በህገ መንግስቱ ነው አንድ ነገር ካየነው በኋላ ለመላው የኢትዮጵያ ህዝብ ማይሰራ ከሆነ why we don't stand together to change the constitution ቆይ I'm sorry ይርታቸው እዛ ኮርነር ላይ የሚታየኝ የኦነግ ባንዲራ ነው ኦነግ እንደዛማ እንዴት ይዛል ይሄ ባንዲራ ታውላ ዘላለም ስታገል ይጀም ወጣ በሰላማዊ ሰልፍ ምናምን ሌላው የአሜሪካ ባንዲራ ነው እኔ ያንን ኮኮብ ያለበት ከምጠላው አንዱ ትልቁ እሱ ነው እሺ ወደ ባንዲራ እንዳይደሽ እሺ ይሄ ያቴ ቅድማያቴ የሞቱበት ከነጭ ወራሪ ከሱዳን ከድሩሽ ከተለያዩ ወራሪዎች የመጡ ነፃ ያወጣኝ ባንዲራ ነው እሺ ስለዚህ ቴንክ ዩ ብሬንዳናችን ስሞትም በዛ እንድቀበር ነው የምፈልገው በዛ ተጠቅልዬ እንድሸኝ ነው የምፈልገው እኔ ግን ኢትዮጵያ ነው መቀበር የምፈልገው ወይስ አሜሪካ የፈለገው ቦታ ቢሆንም እንግዲህ አሜሪካ ፋሚሊ ስላለ እዛ ቤተሰብ መጥቶ በቀብሩ ያያል የነሱ ዲሲዥን የቤተሰብ ዲሲዥን ነው የሚሆነው የት መቀበር እንዳለበት እግዚአብሔር ከክፉ ይጠብቀሽ ነገር ግን ይሄኛው እውነተኛው ለትውልድም የሚተላለፍ የኢትዮጵያ ባንዲራ አንድነት ይዞ የመጣ ሃይማኖት ሳይለይ እስላም ክርስቲያን ጁሽ ምንም ጾታ ሳይለይ አያቶቻችን ለመብታቸው ተታግለው ነፃ ያወጡን I don't think እኔ ተናገር ብትለኝ እኔ ይርታቸው 4 ኪሎ ሳትገባ አንድ ክፉ ነገር የሚገጥም አይመስለኝም አራ ገና ወጣት ኮን 61 ዓመት እንትና እኮ ተጋለጠ ስንት እንደሆነ እድሜው አሁን አንዳርጋቸው ጽጌ 52 ዓመት በፊት ነው ሱዳን የነበርኩ አለ ያኛው ያኔ ጊዜ ስመጣ ደግሞ የ24 ዓመት እድሜ ነበርኩ እና ስለዚህ 78 ዓመቱ ነው ሰውየው ስለዚህ አሁን እየተታገለ እኔ ገና 61 ነኝ ገና ታዲያስ ስለዚህ በዛ አንፃር እኔ ጡረታ ወጥቼ አይደል የሰራሁ ነው የምኖረው እኮ ስለዚህ ምንም እንትን የሚባል ነገር የለም ገና ኢትዮጵያ ነፃ ወጣ ገብተን በኢትዮጵያ ቴሌቪዥን የኢትዮጵያ እውነት ታሪክ ተነግሮ እናንተ ገብታችሁ የኢትዮጵያ ትንተና ታሪኳን የድሮ የተጣለው የተቀበረው በየቤቱ ኢትዮጵያ ቴሌቪዥን ሚዲያው በጣም በተደጋጋሚ ትናገራለህ በጣም ናፍቀዋል ለምን መሰለህ ሚዲያ ሞኖፖላይዝ የሚያደርግ ህዝብን የሚያስተባብር ለመጥፎ ነገር እየተጠቀሙበት ነው እንጂ ሚዲያ እኮ very important ነው ለአንድ ሀገር ሰውን የምታነቃበት የምታስተምርበት ቤቱ ሆኖ ቁጭ ብሎ የሚማርበት ዕውቀቱ የሚሸምትበት ገንዘብ ሳይሄድ ዩኒቨርሲቲ ሳይገባ ተምሮ ጥሩ ነገር እንዲያስብ የምታደርግበት ቱል ነው ያ ቱል ለመላው የኢትዮጵያ ህዝብ የሚጠቅም ነው እሺ እኔ አንድ ብቻ ልጠይቅ ሶስት ስለሆነ ተናውን ስትናትን ለሁሉ ዜጎች ምንድነው ጥቅሙና ጉዳቱ ስለሆነ ገብቶኛል ሶስት ስለሆነ አሁን ችግር የለውም አንድ ጥያቄ ልጠይቅ አላቆያችሁ ለሐቅ ብለህ ነው መመለስ ያለብህ ይርታቸው እኔ እንደማትዋሽ ምንም ጥርጥር የለኝም አትዋሽም ሐቁ ነው የምትናገረው ከንቲባ አዳነች አቤቤ ስልጣን ላይ በነበረች ሰዓት አንተን አክብራ ተቀብላ ፎቶ ተነስታችሁ ማህበራዊ ጋብዛለች ወደ አንዳንድ ቦታዎች ላይ ሄዳችኋል ነው ታዲ አሁን ታስተካክለኛለህ አንዳንድ ቤት ምንስት ለኢንቨስትመንት ምናምን ብላለች ጥሩ ልብ አላት ከንቲባዋ እንደነገርከን ከሆነ ኖ እኔ አልተናገርኩም ታስተካክላለህ አንተ እንደዛ ብለህ ከከንቲባ አዳነች አቤቤ ጋር ፎቶ ተነስተናል ብላለች አሁን የኔ ጥያቄ 4 ኪሎ ስትገባ ከንቲባዋን ስልጣኗን ሌላ ስልጣን ሰጣታለህ ወይስ ከንቲባዋን ከስልጣኗ ታነሳታለህ የኢትዮጵያ ህዝብ ነው የሚፈርዳት እኔ አይደለሁም ህዝቡ በጋራ
እኔ አላቃትም። ፎቶግራፍ አብሬ የተነሳው እንጂ አብሬ አልበላሁም። እሷም አልጠራችኝም። የወሰዱኝ ሰዎች እኔን ሲያጅቡ የነበሩ ሰዎች ይዘውኝ ላይ ሂደታ ያለ ሲባል እነሱ አጋጣሚ ደግሞ ከዛ ነው የሚያዩት። ሁሌ የሚያውቃሉ። የጸጥታ ኃላፊዎች ናቸው ይዘውኝ የሄዱት። የእነሱም ኮማንድ እንትን የሚሉ እና እዛ ስጨምር ይልቃል ኦልሬዲ ዶክተር ይልቃል በሀከር ምረቃ ላይ 20 ሺህ የአማራ ልዩ ኃይል ሲመረቅ ሄጃለሁ። እዛ ተገናኝተን አይቶኛል። ብዙ ብር ነው እንደዚህ የበተንኩት። ደስ የሚል በቃ ሁሉን ተነስቶ እሱ ወርዶ ተቀላቅሎ የበተንኩት ስትል ለድምፃውያን ነው ወይስ ለማን ነው የበተንኩት? አዎ እንትን መፎክር ምናምን ተደረገና ቀውጥ ሆነ። ሙዚቃ ምናምን እንትን አለ እና ሰራዊቱ በሙሉ ተቀላቀለ። በቃ ደስ ብሎ ጭፈራ በጭፈራ በቃ እንትን ሲል መሪዎቹ በሙሉ በጠረጴዛ እነ ጀነራል ተፈራ ነበሩ፣ እነ ሰማህ እንትን ነበር፣ እነ ግዛቸው ነበሩ። መናገር ትችላለህ? ስንት ነው የበተንከው ብር? 1000 ብር ነው? 500 ብር ነው? ስንት ነው? ኖ ከ20 ሺህ በላይ የተጠመረ አንድ እንትን ያዝኩት ነው የበተንኩት። የኢትዮጵያ 20 ሺህ የታሰረ ነው የወረቀው? ኖ አይደለም። 20 ሺህ የነበረው ኪሴ ላይ በተንኩት ማለት ነው። እዛ ለሁሉ እንትን አልኩት እና ከዛ አንዲያው ብር ስትበትን እዛ ከውጭ እንደመጣም ሌሎቹ ኮሎኔል ደመቀ ነበሩ እንትና እንትኑ ማነው አስተዳዳሪው እንትና ደምለው እሸቴ ደምለው ሌሎችም አጠቃላይ የፋኖ ምናምን የወልቃይት ማንነት ምናምን ሁሉም እዛ ዋና የባከሩ ምረቃ ስለነበር ከ20 ሺህ ወታደር የተመረቀው በአንድ ልዩ ኃይል አማራ። ስለዚህ ደስ ብሎን እንዲያውም ብዙ ነገር የተሰራው አብይ አይደለም ያደራጀው ያንን ኃይል የአማራ ራሱ የቻለ ከሌላ ርዳታ አግኝቶ የተሰራ ለወያኔ እንዳትመጣ ለመከላከል ብሎ የተሰራ ኃይል ነበር። ግን አብይ ቂም ያዘበት እሱ እንዲፈርስ የፈለገው ሱዳን እንኳን ደንግጣ ነበር። መግለጫ ወጣለች ሱዳን የአማራ ልዩ ኃይል እዚህ የተሰለጠነው እኛም ያሰጋናል ብላ ነው እንትን ያለችው በዛ ሰዓት። እንደገና ቅድም ሲናገር ነበር አንድ ወንድም የሱዳን መሬት የጎንደር መሬት እኮ የሱዳን መሬት አልብርሃን ግባ ብሎ ነው አብይ አህመድ ያስገባን ብሎ በመግለጫም ሰጥተዋል። እኛ ያዙት መራ ብሎ ለፋኖን ወይም የአማራን የጎዳ መስሎት በወረራ ሱዳን እንዲይዘው ያደረገ አብይ አህመድ እኮ ነው። ስለዚህ ያ ሁሉ ያለፈው አልፈዋል። አሁን ግን እኛ what is next? አማራውን ትግሉ ማንም ሊያጭበረብረው አይችልም። እንዲያውም አንተ ተናገርክም እንጂ አብይ የተናገረው ሰምተው ከሆነ ምንድነው ያለው? የአማራ ባለስልጣኖች ያላችሁ ከጎናችን እንዳትለዩ ጠንክራችሁ ስሩ ብሎ ጥያቄም ጠይቋል። ፋኖ የበረታ ስለመጸ ብዙ የተከዳ ስላለ ልዩ ኃይሉ አድማ በታኙ የነበረው ሚሊሻውም እጁ የሰጠ ከፋኖ ጋር እየተቀላቀለ ስላለ መረጃም እየወጣ የአብይ አካሄድም ኢትዮጵያ የሚያፈርስ እንጂ ኢትዮጵያን የሚያስቀጥል ስላልሆነ ከጎናችን እንዲቆሙ ላስተዳደሩ ጠይቋል። ስለዚህ ስርዓቱ እየፈረሰ ነው ያለው በአሁኑ ሰዓት። አድማ በታኙ ሚሊሻው የኢትዮጵያ መከላከያ እጁ እየሰጠ ነው ያለው። ወዶ አይደለም ለምን ሞታለሁ የሚለው ነው። ቲክታክ የምናስተላልፈው ትልቅ ሚዲያው እያፈረሰው ያለ ሚዲያው ነው። ሶሻል ሚዲያው በቃ መከላከያው ዜሮ እንዲወጣ ነው ያደረግነው። ለምን ለኢትዮጵያ መቅረት አለበት እና መሞት የለበትም። ደመከል መሆን የለበትም። አብይ አህመድ የራሱን ጽንፈኛ ኃይል የገነባው ኢትዮጵያ ለማፍረስ ነው። አዲስ አበባ ህዝብ ሲያፈናቅል እኮ እሱን የሚፈልጋቸው ሰዎች ነው አምጥቶ ያሰፈራቸው እንጂ የአዲስ አበባ መጨረሻ ጥያቄ አዲስ አበባ ስትገቡ የኮሪደር ልማቱን ታስቀጥላላችሁ ወይስ ታቆማላችሁ? እነዚህ የሚተከሉ ችግኞች አሉ የተሰሩ የኮሪደር ልማቱ አስፈላጊ ከሆነ ምክንያቱም ብዙ ጊዜ እኛ ሀገር ፖለቲካ አንደኛው ባለስልጣን የሰራውን ሐውልትም ከሆነ የመነቀል ነገር አለ፣ ሌላኛው የራሱን አሻራ እየተከለ የሚሄድ ነገር አለና እነዚህ ኮሪደር ልማቶች ለምን እንደምታደርጉት? ይህ ልማቱ ምን ይደረጋል መሰለህ? በእኔ አቋም በእኔ አገላለጽ የአዲስ አበባ ህዝብ በጣም የተዳከም ቤቶች አለ፣ ከተማን የማይመጥን ቤቶች አሉ።
መጀመሪያ የአዲስ አበባ ህዝብ ነዋሪው አቅም ካለን መጀመሪያ ቤት ሰርተን ጥሩ ቤቶች ተመጣጣኝ ቤት ተሰርቶ ተሰጥቶ ቢዝነስም ተከፍቶለት እያንዳንዱ ሱቅ ያለው መብቱ ምን በመንግስትም ድጎም ተደርጎለት መሰረተ ልማት ሌላ ቦታ ከተሰራ በኋላ ያንን ከተማ ፍርሰህ ከተማ በሚመጥን ብትሰራው ወይ ደግሞ ሰርተህ ብትገነባለት ለዛ ህዝብ እንጂ እሺ አሁን ይርታቸው አሁን እኛ ሀገር እንደዚህ አይነት ጥያቄ አልተለመደም። ባደጉት ሀገራት ቢሆን ይጠየቃል። ለምሳሌ ደሳሳ ጎጆ ላለው G+4 እንሰራለን ቢዝነስ እንሰራለን ምናምን ይላሉ። በቃ ያልፋል። ህዝቡም አይጠይቅም። አሁን ያን ጥያቄ አልጠይቅም። ቢዝነስ ማንቀሳቀሻ እንሰራለን G+ ቤት እንሰራለን ምናምን ስትል ለዛ ሁሉ ህዝብ ብር ከየት ታመጣላችሁ? በአንድ ቀን እኮ አይደለም የሚሆነው። አንደኛ መጀመሪያ ቢዝነስ መክፈት አለበት። ብሩ ባደጉት ሀገራት የባለ ሀብት ላይ ታክስ ጨምሬ ከማገኘው እንደዚህ ኢምፖርት ኤክስፖርት ላይ ምናምን የሚኖሩ ታክስ ጨምሬ ከዛ ይሄን ያህል ፐርሰንት አገኛለሁ ያኛውን ወደዚህ ያመጣለሁ ተቆጥሮ የሚሰጥ በጀት አለ። አሁን እኛ ሀገር አስፓልት እንኳን ሲሰራ እያንዳንዱ ለምትነካው መሬት ገበሬው አይለቅም። እኔ ለገበሬው በማስነሳው ጎጆ ቤቱ ላይ ቤት ሰርቼ እሰጣለሁ ካልክ የምታስነሳቸው ገበሬዎች ለምሳሌ 50 ሺህ 20 ሺህ ከሆኑ ለነሱ ቤት ሰራለሁ ካልክ ገንዘቡ ከየት ይመጣል? ከዚህ ያመጣለሁ በለን እስኪ። ኦኬ አንድ መጀመሪያ መንግስት ስትሆን ማድረግ ያለብህ መጀመሪያ የግድ ቤቱ ተፈናቅሎ ሌላ ቦታ መጣል አለበት ብለህ ቤት መስራት አይደለም። መጀመሪያ ቢዝነስ ነው መክፈት ያለብህ። የሰዎች ስራ ፈጠራ፣ ዲፕሎማሲ፣ ጥሩ ጸጥታ ማስከበር ከቻልክ ጸጥታ ካለ ቪዚተር ይመጣል። ከውጭ የሚመጡ ሰላም ያለው ሀገር ነው። የሚቀማ የለም፣ የሚዘርፍ የለም። ከቦታ ወደ ቦታ እንዳትፈናቀል የሚከለክልህ ገደብ አልተደረገም። ዜጎች መብታቸው አለ። የትም ቦታ ሰርተው እንዲሄዱ ጸጥታን በዛ ልኩ ታስተማራለህ። ስራ የመፍጠር እድል ታደርጋለህ። ሰው እየሰራ ከሆነ ከሚሰራ ሰው ነው ገንዘብ ኮሌክት የምታደርገው። እንደገና ቤቱን በሙሉ አደባባይ አንድ አመት ብቻ ማለቅ የለበት። ስራ ትፈጥራለህ ስትል ምንድነው የምትፈጥርላቸው? እንግዲህ አገልካልቸር አሁን ለምሳሌ እርሻ ነው ኢትዮጵያ የሚታወቀው አይደል? በእርሻ ሰፊ ቦታዎቹ ራቅ ብሎ በመንግስት ድጋፍ ተደርጎለት ትልቅ እርሻዎች እንትን በገበሬ በተራ ሳይሆን በመንግስት ኢንዱስትሪ መልክ የሚሰሩ ከዛ ከሌላ ነጭ ጋር ደግሞ ጸጥታ ካስከበርክ በኋላ ነጮች ከውጭ ያሉትን ኢንቨስተሮች ገብቶ ኢንቨስት እንዲያደርጉት ትፈቅዳለህ። ከጉቦ ነፃ የሆነ ከኮራፕሽን ነፃ አድርገህ ስራ ትሰራለህ። ስለዚህ የኢትዮጵያ ህዝብ 24 ሰዓት እንዲቀሳቀስ ታደርግ። ገደብ ሳይኖረው ሰዓቱ የቢዝነስ ማይንድ እንዲኖረው ህዝቡ ላይ በቴሌቪዥንም ቅድም ስለው የነበረ ቴሌቪዥኑ ቢዝነስ ከዚህ ቦታ እንዲህ ያለ ንግድ አለ ከዚህ ያለ እንዲቀሳቀስ ህዝቡ ታደርገዋለህ። ህዝቡ እየተንቀሳቀሰ ምርት አለ 24 ሰዓት ምርት ስላለ ገንዘብ እያፈራ በሚሄደው ጭንቅላቱ እየሰፋ ቢዝነስ ራሱ እየፈጠረ የሚሄድበት መንገድ። መጀመሪያ ቁልፍ ነገሩ ግን ሰላም የሀገሪቱ ጸጥታ ማስከበር። አሁን እኮ ጸጥታ ለማስከበር ብሎ በሚሄዱበት ጊዜ አሉ እናንተ 4 ኪሎ ስትገቡ ኦነግ ስቲል እዛ ጫካ ውስጥ ከሆነ የኦነግን ጉዳይ እንዴት ነው የምትፈቱት? ኦኬ ውይይት ታደርጋለህ። ኦኬ እነዚህ ሰዎች እንግዲህ ስልጣን ይዘናል፣ ምንድን ነው የምትፈልጉት? እነሱ ይነግረዋል። እኔ ልነግርህ እችላለሁ የሚፈልጉትን። ኦኬ የሚሆን ከሆነ ትሆናለህ፣ ካልሆነ ህዝቡን ጸጥታ እንዲያስከብር በራሱ እንዲሟጎታቸው ታደርጋለህ። የኦሮሞ ህዝብ ይፈልገዋል ይህን ነገር አይፈልገውም። የማይፈልገው ከሆነ ሁሉን ኢትዮጵያዊና የኦሮሞ ህዝብን አስተባብረህ የጸጥታ ስርዓት ታስከብራለህ። የኦሮሞ ህዝብ ካልጎዳኸው ጥቅሙን ካስከበርክለት ከኦነግ ጋር ኦሮሞ ስለሆነ አይቆምልህም። ስለዚህ ጥቅሙ ታስከብርለታለህ። ያም ኦሮሞ ህዝብ መብት ሰጠዋለህ። ህዝቡ ምንድነው ከናንተ ልጆቻችን የምንሰጣቸው ለምን እሱ እንዲሞጉታቸው። አሁን የአማራ ትግል እኮ
ህዝቡ እየቀለው ስላለ ነው። ፋኖ ትግሉ እየተቀላቀለ የህዝብ ትግል እየሆነ ያለበት ምክንያት ለዛ ነው እንጂ ከውጭ እርዳታ አግኝቶ ከውጭ ከሻዕቢያ መጥቶ ከወያኔ ድጋፍ አግኝቶ አይደለም። የህዝብ ትግል ስለሆነ ከህዝብ ነው። ህዝቡን ማስተባበር ነው። የህዝቡን ፍላጎት ማሟላት የምትችልበት ፕላንና ስትራቴጂ በዛ ተወላጆችም አሳምነህ ጥቅሙና ጉዳቱ ከተረዱ በኋላ ለጥቅማቸው ሲሉ ኢትዮጵያዊነታቸው አረጋግጠው እንደ አሜሪካ እንደ ሌላ ሀገር ያሉትን ነገሮችን በሙሉ አሁን አንተ 4 ኪሎ ስትገባ መስፍን ፈይሳ ሮቢ አገር ቤት መግባት ይችላል ወይስ ተከለክሏል? ተነጋግረው እኮ ነው። ለምን ከለክለዋለሁ? አትከለክለው። ነገሮቹ እንዲያስተካክል ታደርገዋለህ። አየህ፣ የኢትዮጵያ ባንዲራ አቃጥላለሁ፣ እንደዚህ ያደርጋለሁ፣ ቆርጣታለሁ፣ ቆርጫታለሁ የሚለው የመሀይምነት ስራ ህዝብ እንዲፈርደው ታደርጋለህ። ግን ግባ ከዚህ እኩይ ተግባሩ የማይታቀብ ከሆነ እንዳይመጣ ተከልክሏል። ኖ ስማለክ ህዝቡ እንዲከለክለው አትምጣብን ብሎ ህዝቡ እንዲሞክተው ነው የምታደርገው። የህዝብ ልጅ መሆን አለብህ። ለህዝብ መስራት አለብህ። ለህዝብ አንድነት የምትፈጥር ከሆነ ህዝቡ ራሱ እንዲቃወም ቦታ መጠጊያ እንዲያጣ ታደርገዋለህ። ሲስተማቲካሊ ስለዚህ ባጭሩ አይገባም ነው እያለ መስፍን ፈይሳ ሮቢ አትገባም ነው እያለ ያለው እርታቸው። ኦኬ መስፍን ገባ አልገባ አንደኛ የኦሮሞ ህዝብ ከተመቸው መስፍን ቢለፈልፍ እንደ እብድ ነው የሚያዩት። ችግር ከሌለ እኮ ሰው ብትናገርም አይሰማህም። አሁን አማራ ክልል ግን ባለፈው ሲናገር እኔ እስካለው ድረስ ይርታቸው በህይወት እስካለው ድረስ አይገባም እዛ ሀገር ብሎ ማን እኔ ከፈለኩ እስማ ነገር ከፈለኩ አሁን መግባት ይችላል እኮ ማንንም ይከለክል ያለ መስፍን አይገባም እያለ ነው። ከፈለኩ ስማ ነገር ዝምብ እንዳይነካ አሜሪካ መተህ ከዚህ እንኳን ልትታፈን ኢትዮጵያ እንኳን ቢያስርህ የአሜሪካ መንግስት ያስፈታል። እንደውም የሰማሁት ምንድን ነው አሁን የኢትዮጵያ መንግስት በኢንተርፖል ባለፈው ዋንጋሪ ሲናገር ሰምተሃል። 3018ኛ ደረጃ ላይ ስም ተመዝግቧል። ስፔሲፊካሊ ለእያንዳንዳችሁ አንዳንድ የብልጽግና ደጋፊዎች ተመድቧል እና ይርታቸውን እንደዚህ ቆብ ይደረግባል። እጅ ወደ ላይ ታስተሳራለህ። ሰንሰለት ገብቶብህ ይዞ የሚመጣው አንተን መስፍን ፈይሳ ተመድቧል አሉ። ስማ ነገር አሁን አሜሪካ እየኖረ መስፍን ፈይሳ እንግሊዘኛ ማውራት ያልቻለ የባዕድ ቋንቋ ምን ያደርግልኛል ብዬ ነው እንግሊዘኛ ያልተማርኩ ያለ መናገር ማልፈልገው ያለ መሀይም እኔ መጥቶ ሊያስረኝ አይችልም። በምን ቋንቋ ነው ተናግሮ ከሌሎች ጋር አሁን ከእሱ ለእኔ ሊያስፈራራኝ ወይም እንትን የሚችለው? እሺ ወንድ ከሆነ ይምጣ እኮ ይላል። ይዝታሉ እኮ አሁን አንተ በሌለ ሰዓት ባለፈው አስገብቼው ይርታቸው ይኸው አድርስልኛል። እሱ ወንድ ከሆነ ይምጣ አገር ቤት አለ። ዝም አልንገር አሁን አገር ቤት እኔ ከፈለኩ ማንም የከለክለኝ የለም። if I want to ስማ መስፍን እሺ if I want to I can do it። ከዚህ በፊትም ሲሄድ 2022 የአብይ አህመድ ስርዓት እኮ ምንም ዞሮ ወደዚህ ደረጃ እንደሚደርስ በህብር ሬዲዮ ምን ተማምነህ ነው በዚህ ደረጃ ከፈለኩኝ እሄዳለሁ ስትል if I have to go የሚያስኬደኝ ካለ ማንም ሊነካኝ አይችልም። እታሰራለሁ ላፈራም ወይስ ማንም አይነካም? አንተ በቃ I know what I am doing ምን ማድረግ እንደሚችል እኔ እንደዚህ ነው ብዬ አይደለም። ቢሄድ ማንም እንደማይነካ እርግጠኛ ነኝ። ሲያይ ነው የሚባለው በመርዝ ምናምን ሲያይ አባል ነው እነኛ አይባልም፣ ግን ብዙ ሰዎች ይጠረጥረዋል። ምን ሲያይ ነው ይሉሃል። አንተ አይደለሁም። እኔ እንደዛ ያልኩ ሰው አይደለሁም። ኤኒዌይ ስማ ልንገርህ፣ እኔ ማንም ሊነካኝ አይችልም። መብቴን አውቃለሁ። አገሬ እንድትፈርስም አልፈቅድም። አብይ መምራት አቅቶት አገር መምራት አቅቶት ኢትዮጵያ አደጋ ላይ ሲጥላት ከማንኛውም ተባብረን ኢትዮጵያ ማዳን የምንችልበት ዘር ለኔ ማተር አይደለም። አሜሪካ ስኖር በዘር አይደለም የምኖረው፣ በህግ የበላይነት በስርዓት የዜጎች መብት በማስከበር
ዜጎች እንደ ዜግነት በሀገራቸው ሰላምና ወጥተው የመግባት እድል የመስጠትና እንደኔም እኩል ናቸው ብዬ ነው የማምነው። ስልጣን ቢኖረኝም እኩል ዜጎች ናቸው ብዬ ነው የማምነው። እሺ ጠቅላላ ጥያቄ ሁሉ ለአንተ ነው እዚህ የተደረደረው። የዓለም ህዝብ እየሰማ ነው። በኋላ ከዚህ ስትወጣ ቴዲ ሐዋሳ ዩቲዩብ ቻናል ላይ ሰብስክራይብ አድርጋለሁ። እኔ እዚህ ነው እንትን የምሰጠው እንጂ አበባ ምናምን የምሰጠው እንጂ አላውቀውም። ዩቲዩብ ላይ ሰብስክራይበር አይደለም እዛ ራሱ ምን ስሙ ራሱ ዩቲዩብ ላይ ገብቼ አላውቅም። ያን ተዋይቼው አላውቅም። ምን እንደሆነ ስሙ ራሱ አላውቀውም። እና የተናገርከውን ንግግር የት ነው መልሰህ የምታደምጠው? እኔ አድምጬው አላውቅም። እዚህ ነው ተናግረህ ትሄዳለህ። እዚህ ላይ እየተወያየን ይሰማው መልስ እየሰጠው እየሄድኩ አይደለ? ግን ህዝቡ እኮ እዚህ ነው ጥያቄ የሚጠይቅህ። የተናገርከውን ንግር ማን ስላንተ ምን አለ፣ ማን ስለእናንተ እያንዳንዱ ሰው ምን አለ የሚለውን እዚህ ጋር ኮመንት ካላነበብክ ኦኬ አየዋለሁ። ስሙ ንገረኝ። ቴዲ ሐዋሳ ነው ዩቲዩቡ? መልአኩ ገብርኤል። እሺ ለማንኛውም ይርታቸውን ከልብ እናመሰግናለን። ወደ ኢወርልድ እንሄዳለን። እሺ ታንኪው። ደህና ደሩ። ልተኛ ነው መሽቷል። እሺ ይርታቸው፣ ነገ እንገናኛለን። እሺ ደህና ደሩ ኢወርልድ። እሺ ቴዲ ጥሩ። አሁን ወደ ከኢንካ ሰለንቲያ ወደ ሀሳብ ፖለቲካ የሚባለው ብንመጣ ይሻላል እና በምንትያ መተናለሁ በምናምን እያልን ልጆች ሆነን ተጫውተናል እና አንዳርጋቸው ሲፈታ ሰምተሃል። ኃይለማርያም አወጀና አይ እሱ ወንጀል ሰርቷል ህዋቶች በተለይ ጌታቸው አሰፋ ከልክሎ በኋላ ላይ አብይ ያለው አንዳርጋቸውን ብንይዝ ከእንግሊዝ መንግስት ጋር ስለምንጣላ ምናጣው ይበዛል ነው ያለው። ገብተዋል። በጣም ብዙ ነገር እናጣለን እና ብሎ አስማማና ምላስ አለው አንደበት አለው። አስማማ፣ ተፈታ፣ ተጨባበጡ። ያው ጌሙን አይተናል። ከዛ በኋላ እሳት ሚዲያን ይዞ ገባ። እሳት ሚዲያን ይዞ ከገባ አሁን ብርዬ ወንድሜ በጣም አነስት ምንሆን ገብተዋል። ሰውም እኮ ይሄ ትራንስፓረንሲ የሚባል ከዛ አለቃ ሆነ ብር ገባ። በብሩ ምናምን ተጣሉ አብይ ጋር። አብይ ብር ከወደደ ይሄ ሁማን ኔቸር ቲዮሪ አንዳርጋቸው አይወድም። አንዳርጋቸው ከወደደ ብለን ፌር ማንም እኮ ሁማን ኔቸር ግሪዲ ነው። ማንም ግሪድ ነው። አዳምና ሔዋን አዳም ሽንት ቤት ሄዶ ነው ሔዋንም የበላችው ያለው የሚቀልዱበት ማለት ነው። በቃ ይወዳል ሰው ለሆዷ ብላ ነው ከዛ ገነት የወጣችው እያልን በሃይማኖት ማየት እንችላለን። እና በሌላ ብንሄድ ደግሞ ማንም ቁንጥጫ አይወድም። ኢንጆይ ፕሌዥር አቮይድ ፔን ነው የሚባለው። ሁማን ኔቸር ቲዮሪን በደንብ ገብቶ ማየት። አሁን ይህን ስል በቃ እንትን ብላ እንደ መጥፎ ነገር ነው የሚባለው። አንድ ቀን አንተ ፈቃደኛ ጊዜ ስታገኝ፣ ጊዜ ጠባብ ነው፣ መጽሐፌን እሄድበታለሁ። ከዛ ትችት ይቀበላለሁ። እኔ ኦፕን ማይንድድ ነኝ እና ከዛ ይሄ ነው። አሁን ዲፕሎማሲ ስታወራ ገብተዋል፣ ይጋጫል። ለምሳሌ ባንዲራ 1884 ላይ ጆንሰን የሚባል ቴክሳስ ሀገር ባንዲራ አቃጠረ። ፍርድ ቤት ቀረበ። የአሜሪካን ሀገር አስቦ አቅዶ ሆን ብሎ አላቃጠለም ተብሎ ተለቀቀ ከፍተኛው ፍርድ ቤት። ቅርብ ጊዜ ደግሞ ዶናልድ ትራምፕ ባንዲራ እንዳይቃጠል አግዳለሁ ስለ አንዱ አቃጠለ ለማሳየት። አንተ ያቃጥል ሁለተኛ እንዳይቃጠል እናለን ብለው ነው። ጌም ነው ፖለቲካ። ከዛ አንዳርጋቸው ደግሞ የአሜሪካን ባንዲራ ምናምን አረገ። እንግሊዛዊ ነው። እንግሊዝ ዱዋል ሲቲዝን ትሰጣለች። አሜሪካ ለእኔ ዱዋል ሲቲዝን ትሰጣለች። ኢትዮጵያዊ አሜሪካዊ ነው የምትለው። እንዲሁም መረጃ ባመጣለት ደስ ይላታል። ኢትዮጵያ ጣሊያን አሸንፌ ምን ብላ ዱዋል እንኳን አትሰጥም። ያንን አልናገርም፣ ክፉ ነገር ስለሆነ ዱዋል አንሰጥም ያሉበትን ምክንያት አልናገርም። እኔ የሚወዳቸው ሰዎች ማደንቃቸው ሰዎች ጋር አልጣላም እና አንዳርጋቸውን አሁን መንካትም አይችልም። እንግሊዛዊ ነው። እዛ ሲሄድ በእንግሊዝ ካርታ ይጫወታል። ሌላ ጋር ደግሞ በትውልደ ኢትዮጵያዊ ነው። እንግሊዞች ኢትዮጵያን ስለሚያውቅ አማርኛ ስለሚናገር በጣም ኮንሲስተንሲ ያለው ስለምን ይፈልጉታል እና እንደዛ ነው። አሁን በኋላ ዝብር ፊድባክ ይሰጠኛል። ኢንተርናሽናል ፖለቲካ አንተ ይሄንን ዓለም ካናዳን አሁን ብትረዳ ብትጠቅም አሁን እውቀት መረጃ ዲስትሪቢዩት ብታደርግ ይወዱሃል። ገብቶታል ነው የሚባለው። በቃ በእንትም ፌር ስትሆን ሰውን ስታመጣ አንዱ ይመጣና ሁላችንም እኮ ጎሳ አለን።
ሁላችንም እኮ ሰፈር አለን፣ ዘር አለን። እሱን እናውራካለን። ንጉስ አለኝ እኔ ስለ ንጉስ እንትና ድሮ ሐዋርያ ጳውሎስ ስላለ አልተገረዝኩም ተገርዣለሁ ለዘር ከሆነ እንደዚህ ነኝ እያለ ይላል መጽሐፍ ቅዱስ ላይ። ቁርአኑ ላይ አላቅም እኔ ማላቁ ነገር አልናገርም። እና ቴዲ ፖለቲካ ሳይንስ እኔ ልምድ አዋላጆች ምል የኢትዮጵያ ትልቁ ችግር እነ አብይ መጥቶ ፕሮፌሰር መራራን አንድ ቀበሌ አልመራም ይላል ከልክሎ ማለት ነው። እነ መራራ ደግሞ አሁን ምርጫውን ጨርሰውታል ብሎ እዛ ጸዳል ጋር ሄዶ እንግሊዘኛ ሙሉን ሰምቻለሁ ጨርሰውታል። ግን እውነት ለማውራት ፕሮፌሰር በጣም የሚወደው ነው። መራራም በጣም ታግሏልና አብይ አንድ ናቸው። በዛ በመጡበት ሰፈር ፖለቲካ ላይ ጀዋርም አንድ ናቸው። መተካካት ይላል መለስ ድሮ ተተኪ ናቸው ብዬ ነው ማስበው። ለምን ካርል ማርክስ ስላለ ድሮ ነጮች ለሁለት ይከፈሉና አንዱ ጥቁር ደጋፊ አንዱ ጥቁሩን የሚጠላ ሁለቱም መጥተው ነው ስልጣን የሚይዙት ነው ያለው። እና አሁን ይሄ ለኔ ፕሮፌሰር ሕዝቅኤልም ጀዋርም ምንም ቢነካ ሰፈሩ አይወዱም። ግን የሚያስጠላው ምንድነው አሁን የአብይ ምንድነው ኦላና የማን ነው እኔ ወለጋዎች በጣም ወዳቸዋለሁ። የማን ነበር ሱሴ የሱሴ ምናምን ተብሎ ከፍለው አሁን እኔ ብሄድ ጋሽርታቸው ቢሆን ሌላ ብሄድ ይዘው አሸባሪ ገድለን አሸባሪ እንዋጋለንና የአሜሪካ መንግስት እርዱን ምሉት እንትን ነው። መጨረሻ ላይ ግን ይሄ አሜሪካ ገብቼ ኤክስትራዲሽን የሚባል ውል የላትም አሜሪካ። ኢንፎርማሊ ግን ኢትዮጵያ አሜሪካ ውስጥ ችግር ፈጥሮ ኢትዮጵያ የሄደውን ታስመልሳለች። ለአብይ ይደውላል ለምኖ ነው የሚያመጣው እንጂ አሜሪካ ግን አሜሪካ ውስጥ ገብቶ ይፈተፍታለሁ። ከባድ ወንጀል ነው። በጣም ነምበር 1 ወንጀል ነው። እና አሁን ምንም አላዋቂነታቸው ዝብሬ እሱን ነበር የተቸውት ነኝ አንዴ ቃል ይወርድ። አዎ የህግ ባለሙያ የሚባለው እዛ መጥቼ ይላል አያና ይመጣና እንትን ጋር አስይዛለሁ ይላል። እሱ ሲመጣ እሱ ባለበት ባወራ ደስ ይለኛል። ወንጀል ነው። ውስጥ ኢንተርናል በእንግሊዝኛ አላትም እሷን የውስጥ ሽብር ነው ምሉት። ለምን ከውጭ በሚሳኤል ምናምን አትመታት። መቼም የታጠረች ሀገር ናት። በህግ አለ፣ ህግ አውጪው አለ፣ ህግ አስፈጻሚው አለ። አሁን ዶናልድ ትራምፕ ያለውን ህግ ውድቅ አድርገዋል። የኢሚግሬሽኑን ውድቅ አድርጓል። ይውጡ ያለውን ውድቅ አድርጓል። ህግ አለ፣ ራሱን የቻለ ዳኞች አሉ፣ ማይከሰሱ ማይወርዱ በጣም እጅግ ፍኝ ካልተያዙ። ያንን ኢትዮጵያ ህገ መንግስቱ ላይ ልተችናል ብረት ህገ መንግስቱ የኢትዮጵያ ህገ መንግስት በአሜሪካ ነው የተሰራው። አሉ እኮ ፕሮፌሰር ናቸው። አሁን ያደራደረው እነመለስን ድሮ ያደራደረው አሉ። አሁን ሆርማን ኮይን እዚህ ዋሽንግተን ዲሲ አሉ። እናገኛቸዋለን፣ እንማራለን። እና ህገ መንግስቱ በዚያው ረቀቀ። እኔ ጋሽርታቸው ወረዱ እንጂ ያ ህገ መንግስት አሁን አለ። እንደ እስራኤል እኮ ህገ መንግስት ተጻፈ እንደሌላት ነው እኮ አብይ ቁጭ አድርጎ እኮ በራሱ መደመር እኮ ነው የሚገዛው። ኢትዮጵያ በያ ነው። እና ያንን ዝብርዬ ቆንጆ ተንታኝ ሆነ አንስትል ብታወራል ነገ የሀገር መሪ ልትሆን ትችላለህ እኮ ማን ይከለክላል? እንደዛ ነው ማስበው። እኔ አሁን ምን እንደ ጀዋር እኮ እኔ አልመልስም እንጂ ሊመልስ ይችላል። እሺ ታንክ ዩ ሶ ማች። ሌላ ጊዜ ምን ገናኝ? እሺ ኢወርልድ ኦፍ ኮርስ ነገም ቤት ነው ትመጣለህ። ኢወርልድ ዘብር 6 ደቂቃ አለ። እሺ ቴዳ እንደ ሁልጊዜውም ለምሰጠኝ እድል በጣም በጣም አመሰግናለሁ። በነገራችን ላይ እኔ የጎጎት ፓርቲ የሚባል ደጋፊ ነኝ። እሺ ቀንደኛ ብልጽግና ጠላት ነኝ፣ እንድታውቁት ነው። በሀገሬ ጥቅም የማልደራደር ጎጎት የሚባል ፓርቲ ወደፊት እንዲመጣና ለህብረተሰቡ ድምፅ ይሆናል ብዬ ማስበውን ፓርቲ የምደግፍ ልጅ ነኝ። በምችለው አቅም የማግዘው ልጅ ነኝ። እሺ እንድታውቁት ነው። ቴዳ ድሮ ልጅ እያለን የምታስታውስ ከሆነ ከሰዎች ጋር ስንጣላ እዚህ ጋር ከአንገታችን በታች በኩል ትንሽ የሴንሲቲቭ ፓርት አለች። እሷ በኩል ከተመታች ለሆነ ሰዓት አካባቢ ትደነዝዛለ። የደም ዝውውር በስነስርዓት አይንቀሳቀስም እና ወደፊት ላይ የሆነ እንትንም ይፈጥርብናል፣ ጫናውም አለ። እኔ የትኛውም ሰው ሀሳቡ በጣም አከብርለታለሁ፣ በጣም እወድለታለሁ። እኔ ምንም አይነት ችግር የለብኝም። ግን ምንድነው መሰላችሁ የሀገር ጉዳይ ሲሆን የናሽናል ኢንተረስት የሚባለው ነገር ከኔ በላይ ይወርልድ አንተ በደንብ እንደሚገባ አውቃለሁ። ተምረኸዋል፣ አውቀኸዋል። ውስጥህ ላይ እውቀት እንዳለ
ምንም አንተን መፎገር አይጠበቅም። በደንብ እውቀት አለ። አፍ ላይ ሲደርስ ግን ይርታቸው ነው የሚሆነው። ማለት ተቀላቅለዋለህ። ወዲና ወዳ ስለምታምታታቸው አይገቡንም። ለዛ ነው ቶሎ ብሎ ማይመጣለን። ገብቷል። አንተ የትክበት አከረቀት እኛ ልንሄድ አንችልም። ለዛ ነው ለምሳሌ አሁን እኔ ፕሮፌሰር ብርሃኑ ነጋ ልተችብል በየትኛው አንደበቴና በየትኛው አቅሜ ነው ፕሮፌሰር ብርሃኑ ነጋ ምተቸው? ገብቷል። ይሄን ነው ልትል የሚገባው። ያንን ነገር ልናይ ይገባል። በምንችለው አቅም ለሀገራችን ምን አደረግን? ነጋውን ይወርድ አንተን መንግስት ባረገ ይሄን ሀገር ይሄን ህዝብ እንዴት ትመራዋለህ የሚለው ነገር ማሰብና ማሰላሰል ስለሚጠይቅ ያንን ነገር በደንብ እንድታየውም እንድታጤነውም ጭምር ነው። ቴዳ ብዙም ልልህ አልፈልግም። እኔም ሰዓቴ ደርሶብኝ በጣም ስለማከብረ አመስግኜህ ልውረድ ብዬ ነው የገባሁት። ቴንኪዩ ቴዳይ፣ ቴንኪዩ። እግዚአብሔር ያክብርልኝ። 1 2 3 ሁላችሁንም ከልብ ነው አመሰግነው። እግዚአብሔር ያክብርልኝ።